ክብራትና ክብራን ኢትዮጵያ ውስጥ የጭቃ ቤት ግንባታ በይፋ ተከልክሏል። ከዚህ በኋላ ቤት ወይ በብሎኬት ትሰራለህ ወይ ታቆማለህ። አቅም የሌለንስ አቅም ከሌለ ግን ብሎኬት መግዣ እስክታገኝ ጠብቅ ማለት ነው። እኔ አይደለም የምልህ የወጣውን ህግ ነው ማለብልህ። ምን እናድርግ? አይ ዶንት ኖ። ይሄን ሰምተህ ቀጥሎ ያለውን የምነግርህ ነገር ከሰማህ በኋላ የምታደርገውን ታደርጋለህ። የጭቃ ቤት ግንባታ በይፋ ተከልክሏል ይላል ዛሬ የሰማነው ዜና። ለመሆኑ ይህ ነገር ተግባራዊ እንዲደረግ የተወሰነው የት ነው? አሁን ላይ ይህ ህግ ተፈጻሚ እንዲሆን ትዕዛዝ የተላለፈው በደቡብ ክልል ነው። ደቡብ ክልል እንደምታውቁት ለአራት ተከፍሏል። ሲዳማ 10ኛው ክልል ሆኖ ወጥቷል። ከዛ ደቡብ ኢትዮጵያ እንደምታውቁት በተለያዩ ፕሮቪንሶች ተከፋፍሏል። ስለዚህ ደቡብ ክልል ላይ ነው ማለት ነው። ደቡብ ኢትዮጵያ ክልላዊ መንግስት የከተማና አሁን ደቡብ ሰዎች ደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ከተሞችን ለማዘመንና አካባቢ ጥበቃ ላይ አወንታዊ ተጽዕኖ ለማሳደር ስለፈለጉ ከዛ ጋር የተጣመመ ህግ አስተላልፈናል ብለዋል። ከዛ ጋር የተጣመመው ህግ ደግሞ ከዚህ በኋላ በዚህ አካባቢ ማናችሁም የጭቃ ቤት መስራት አትችሉም ተብላችኋል። ለእይታ ውበት ነው። በራሻ የጭቃ ቤት እኮ ውበት ነው አይደል? ቆንጆ ተደርጎ ከተሰራ ማለት ነው። ባህላዊ ጎጆ አሰራራችን እኮ በዘመናዊ መልክ ከተሰራ ጎጆ አሰራራችንን ካዘመንነው እኮ ውበት ነው። እናም የብሎኬት ቤት ውስጥ ኑር ብትለኝ በጣም በዘመናዊ መልክ የተሰራ ጎጆ ቤት ውስጥ ኑር ብትለኝ ደስ ይለኛል። አረ ብዙ ሰዎች ደስ ይላቸዋል። ውበት አይደለም። እንግዲህ ደብዳቤ ተጽፏል። ደብዳቤው ከደረሰበት ቀን ጀምሮ በማንኛውም መዘጋጃ ቤት በኩል የጭቃ ቤት ግንባታ ፍቃድ ማጽደቅ ሙሉ ለሙሉ ታግዷል። በእንጨትና ጭቃ ግንባታ ሳቢያ የሚመጣውን የደን መመናመን ይላሉ ለመግታት እንዲሁም የአየር ንብረት ለውጥ የሚያስከትለውን የድርቅና የጎርፍ አደጋ ለመከላከል ነው ይላሉ። ማንኛውም ግንባታ ከተማን በሚያዘምኑና ደረጃቸውን በጠበቁ ግብአቶች ማለትም በብሎኬት በጡብና በተሻሻሉ የቴክኖሎጂ ውጤቶች ብቻ መከናወን እንዳለበት ታዟል። any objection? ተቃውሞ አለ? ይሄ ውሳኔ እንዴት ነው? ይበል የሚያሰኝ ነው ወይስ እግዚኦ የሚያሰኝ ነው? እግዚኦ የሚያሰኝ ነው ወይስ ጥሩ ነው? ይሄ ጥሩ ነው። ለከተማ መዘመን ለአይናችንም ጥሩ ነው። የምናየው መልካም ነገር እንዲሆን እግዚኦ የሚያሰኝ ነው። ኦኬ። አሳፋሪ ነው። እሺ። አየር ንብረት ለውጥ አሜሪካና ቻይና ያስቡበት። እግዚኦ የሚያስብል ነው። እግዚኦ የሚያስብል ነው። ጭቃ ተወደደ ይላል። ጥሩ ነው። መልካም ነው። አንቃወምም ይላል አሌክስ አበሻ። አቅም የሌለውስ አቅም የሌለው ምን ይሆናል? አቅም የሌለው እንግዲህ አቅም እስኪገነባ ይጠበቅ ነው መሰለኝ የሚሉት። እሺ ጭቃ ያሳዘነችኝ። ከዚህ ጋር በተያያዘ ሌላው ከዚህ በኋላ ቤት ሲገነባ እያንዳንዱ ቤት ላይ ሶላር እንዲገጠም የሚያስገድድ ህግ ወጥቷል። ኢትዮጵያ እንደምታውቁት አባይ ግድብ ግንባታን ገንብታ አጠናቃለች። ያ በቂ አይደለም። 5000 ሜጋዋት ያመነጫል። ከ100 ቢሊዮን ብር በላይ የፈጀ ነው የአባይ ግድብ ግንባታ። የሃይድሮ ኤሌክትሪክ ፓወር ያመነጫል። ኤክስፖርት እናደርጋለን ፓወር። ነገር ግን በቀጣይ ዓመታት ከፍተኛ የሆነ ሁኔታ የፓወር መቆራረጥ ሊያጋጥም ስለሚችል ከወዲሁ ለመዘጋጀት ከዚህ በኋላ የሚገነቡ ቤቶች እያንዳንዳቸው ጣራቸው ላይ ሶላር ይገጠም ተብሏል።
ሶላር 25 አምፖል የሚያበራ ሶላር በአሪፍ ዋጋ ለሆነ ጉዳይ ትላንትና ከትላንት ወዲያ ገዝተናል። ለሆነ ጉዳይ ወደ 175,000 ብር ነው። ከ25 አምፖል በታች ያለ ደግሞ አምፖል የሚያስፈልጋችሁ ከሆነ 100,000 ብር ምናምን ልታገኙ ትችላላችሁ። አይ ዶንት ኖ ዋጋው። እስከ 25 አምፖል ግን ያለው 175,000 170,000 ብር ነው። ለመሆኑ ሶላር መገጠም አለባቸው የተባለላቸው ቤቶች እንዴት ያሉ ናቸው? እሱ ልንገራቸው። አሁን ላይ ተፈጻሚ የሚሆነው በአንድ ክልል ነው። በአንድ ክልል ኦኬ። ይሄ የጭቃ ቤቱ ነው። ቆይ የጭቃ ቤቱን ላስወግደውና የሶላሩ ልንገራቸው። ይሄ የጭቃ ቤቱ ግንባታ በአንድ ክልል ነው ተፈጻሚ የሚሆነው። በሁሉም ኢትዮጵያ አይደለም። በሁሉም ኢትዮጵያ አይደለም፣ በደቡብ ክልል ነው። ይሄ ዜና በቤት ጣራ ላይ ሶላር ፓኔል እንዲገጠም ኦኬ። ይሄ አይ ቲንክ ሶላር ባትሪውና ፓናሉ ነው እንጂ ነምበር ኦፍ በልቡ አይደለም። በቤት ጣራ ላይ የሶላር ፓኔል እንዲገጠም የሚያስገድድ መመሪያ ተዘጋጀ ይላል ዜናው። ለጊዜ የሚተገበረው አዲስ ለሚገነቡ ቤቶች ነው። አዲስ የመኖሪያ ቤቶችንና ህንፃዎችን በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓናል ወይም ደግሞ ፓኔል ቴክኖሎጂን እንዲገጥሙ የሚያስገድድ ህግ ነው። አዲስ ብሔራዊ መመሪያ መዘጋጀቱንና ይህንን ያስታወቀን የውሃና ኢነርጂ ሚኒስቴር ነው። እንዴት አያችሁት? አዲስ የሚገነቡ ቤቶች በግዴታ የሶላር ፓኔል እንዲገጥሙ አስገዳጅ ህግ ነው። ምክንያቱም የኤሌክትሪክ ፍጆታንም ለመቀነስ ከዛም አልፎም ተርፎ ደግሞ የኃይል መቆራረጥ ሊያስከትል ስለሚችል ያለቀላቸው ቤት እንዲሆኑ ማለት ነው። ይህ ተግባራዊ የሚሆነው ከመጪው ሰኔ 30 ጀምሮ እንደሆነ ተነግሯል። በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነው ብሏል። ህጉ ለጊዜው አስገዳጅ ባይሆንም የመጀመሪያ ምዕራፍ ትግበራው በአዲስ አበባ ከተማ እንደሚጀምር ተገልጿል። የሶላር ቴክኖሎጂዎች ዋጋ ከፍተኛ ከመሆኑ ጋር ተያይዞ የመግዛት አቅም ለሌላቸው የህብረተሰብ ክፍሎች ልዩ ልዩ ማበረታቻዎች እንደሚዘጋጅ ሚኒስትሩ አመላክቷል። ኦኬ። ስለዚህ ከዚህ በኋላ የሚገነቡ ቤቶች በተለይ አዲስ አበባ ውስጥ ቤት መገንባት ብቻ ሳይሆን ሶላር እንድትገጥሙ የሚያስገድድ ህግ ነው የተዘጋጀው። ገንዘብ የለንም ካላችሁ ደግሞ መፍትሄ አለን አይዟችሁ ምናምን የሚልም ነው። ይሄ እንዴት አያችሁ? ጥሩ ነው። አባይ እንኳን ለሀገር ውስጥ ወደ ሀገር ውጪ ያዳርሳል ብዬ ነበር ማስበው። ከባድ ነው። እሺ አሁን አንስቼዋለሁ። ቀጥሎ የምነግራችሁ ወሬ ክብራትና ክብራን በኢትዮጵያ ፖለቲካ ውስጥ ያካበተ ልምድ ያላቸው ሰው ናቸው። ወታደር ናቸው፣ ፖለቲከኛ ናቸው፣ አፈጉባኤ ናቸው፣ የክልል ፕሬዝዳንት ናቸው፣ የጠቅላይ ሚኒስትሩ አማካሪ ናቸው፣ አምባሳደር ናቸው። አሁን ከፖለቲካው ከተገለሉ በኋላ ፋውንዴሽን አቋቁመው እየሰሩ ያሉ ጉምቱ ፖለቲከኛ ናቸው። እኚህ ሰው በሶሻል ሚዲያ ካደረጓቸው ኢንተርቪዎች ከሚታወሱባቸው ንግግሮች መካከል ብዙዎቻችሁ እየቀነጨባችሁ የምታወጡባቸው ድንጋይ ይዤ ስናይፐር ያዘን ሰው ማረክ የሚለውን ታወጣላችሁ። በስልጣን ወይም ደግሞ በውትድርና ዘመናቸው በጣም ጀግና ተዋጊ እንደነበሩ ባልደረቦቻቸው ይናገራሉ። ሃጫሉ ሁንዴሳ የኦሮሞ ወጣት ቀጥታ ወደ 4 ኪሎ ሂድ እያለ ሚሊኒየም አዳራሽ ሲናገር እንዲህ ያዩት እይታ አሁን ድረስ ይመጣብኛል። ትዝ ይላችኋል? የኦሮሞ ወጣት ከፍት ነው እኮ ወደ 4 ኪሎ ንዳው ምናምን ያለውን ነገር ታስታውሳላችሁ? ሃጫሉ ሁንዴሳ በጣም ሃጫሉ ሁንዴሳ የመጨረሻ ደፋር እኮ በስመ አብ ወልድ። የኦሮሞ ወጣት ወደ 4 ኪሎ ሂድ በሩ ክፍት ነው ምናምን ብሎ የተናገረው ነገር ታስታውሳችሁ? ሚሊኒየም ላይ የዛን ጊዜ እኚህ ሰው እንዲህ ያዩት ነበር። እሱም ቪዲዮ የሚያስታውሳል።
ከዛ ባሻገር በስማቸው መኪና ተሰይሟል። በስማቸው መኪና እስኪሰየም ሁሉ የደረሰ ነው። አይ ዶንት ኖ እሱ መኪና ለምን በስማቸው የተሰየመ ለምን እንደሆነ ባላውቅም በአንድ ወቅት በሰጡት ኢንተርቪው ግን ፊት ለፊቱ አካባቢ እኔን ስለሚመስል ነው ምናምን ሲሉ ሰምቻለሁ። ለማንኛውም እኚህ ሰው ማናቸው የገመታችሁ ጠብቁ። አሁን በሰማሁት ዜና የ30 ሚሊዮን ብር ስጦታ ተበርክቶላቸዋል። በነገራችን ላይ አባዱላ ገመዳ ናቸው እኚህ ሰው። መጽሐፍን በጽህማ በስማቸው አሳትመዋል። የአባዱላ ገመዳ ታሪክ ለንባብ እንደበቃ ሰምቻለሁ። ለጊዜው ግን 30 ሚሊዮን ብር ስጦታ የተበረከተላቸው ለግላቸው ሳይሆን ላቋቋሙት ፋውንዴሽን ነው። እኚህ ሰው በእንግሊዘኛ ከአልጀዚራ ጋር ባደረጉት ኢንተርቪው ሌላው የሚታወቁበት one say love never die በሚለው ንግግራቸው ይታወቃል። አውቃችሁ እኔ አባዱላ በጣም ደስ የሚል one say love never die ለማንኛውም 30 ሚሊዮን የተሰጣቸው ለምንድን ነው የሰጣቸውስ ማን ነው? በፖለቲካው ዓለም በጣም ከፍተኛ ልምድ ያላቸው ሰው ናቸው። ይህም ብር የሰጣቸው ዳሽን ባንክ ነው። ዳሽን ባንክ ደግሞ 30 ሚሊዮን ብር ቼክ የጻፈው ለዲቦራ ፋውንዴሽን ነው። ለዲቦራ መኖርና ዛሬ ለብዙ ሺህ ዲቦራዎች ህይወት መሆን መነሻችን ሼህ መሐመድ ሁሴን አሊ አላሙዲን ናቸው። የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ ናቸው። ሁላችንም እንደነሱ ሆነን ቢሆን ኖሮ እዚች ዓለም ላይ ጦርነት አይኖርም ነበር ብለዋል አባዱላ ገመዳ። ዳሽን ባንክ 30ኛ ዓመት ምስረታ በዓሉን ማጠቃለሉን አስመልክቶ ባዘጋጀው ፕሮግራም ላይ ባንኩ ያበረከተውን እያንዳንዱን ዓመት በ1 ሚሊዮን ብር ካልኩሌት አድርገው ባንኩ 30ኛ ዓመቱን ሲያከብር 30 ሚሊዮን ብር ለዲቦራ ፋውንዴሽን ለአቶ አባዱላ ገመዳ። ዲቦራ በነገራችን ላይ የአቶ አባዱላ ገመዳ ልጅ ናት። በሷ ስም በተለይ በኦቲስቲክ ወይም ደግሞ ኦቲዝም የተጠቁ ህጻናትን አቅፎ የሚይዝ ድርጅት ነው። በዚህ ዙሪያ ላይ አባዱላ ገመዳ በጣም ይበል የሚያሰኝ ስራ እየሰሩ ነው። በዛ ዙሪያ ላይ በደንብ ብዙዎች ሲናገሩ ሰማለሁ። 30ኛ ዓመቱን ዳሽን ባንክ ሲያከብር በእያንዳንዱ ዓመት 1 ሚሊዮን ብር ካልኩሌት አድርገው 30 ሚሊዮን ብር ድጋፍ አድርጎላቸዋል ለፋውንዴሽናቸው። የባንኩ ዋና ስራ አስፈጻሚ አቶ አስፋው አለሙ ባንኩ ከተመሰረተበት ጊዜ ጀምሮ ላለፉት 30 ዓመታት ማህበራዊ ኃላፊነቱን ለመወጣት በየዓመቱ ከሚያገኘው ትርፍ ላይ ለተለያዩ ግብረሰናይ ድርጅቶች ድጋፍ ስናደርግ ቆይተናል ብለዋል። ዲቦራ ፋውንዴሽንን ለዚህ ድጋፍ የመረጡት በሀገሪቱ ትኩረት ባልተሰጣቸውና ከዳውን ሲንድሮም የጤና እክል ጋር በሚወለዱ ህፃናት ላይ የሚታየውን ማህበራዊ ጫና ለመቀነስ እየሰራ ስለሆነ ነው ብለዋል። በተለይ አባዱላ ገመዳ በዚህ ጉዳይ ላይ ትልቅ ትኩረት ሰጥተው እየሰሩ ነው። ይህ ችግር ይላል ባንኩ የበርካታ ቤተሰቦችን በር ቢያንኳኳም በማህበረሰቡ ዘንድ ያለው ግንዛቤ አነስተኛ በመሆኑ ህፃናቱና ቤተሰቦቻቸው ለከፍተኛ ማህበራዊ መገለልና ስነ ልቦናዊ ጫና የተጋለጡ እንዲሆኑ አስችሏል ይላል። ይህ ተቋም ግን ድምጻቸው ለታፈነ በማህበረሰብ ክፍል ግንባር ቀደምትነት በመቆም ለሚታወቁት ሰብአዊ መብትን ለማረጋገጥ አስደናቂ ተግባራትን በማከናወን ላይ በመገኘቱም ለድጋፉ የአቶ አባዱላን ፋውንዴሽን መርጠናል ሲሉ ተናግረዋል። የዛሬው ስጦታችን በድርጅቱ ለሚረዱ ህፃናቶች ለህይወታቸው አዲስ ጅማሬ እንዲሆን ለቤተሰቦቻቸው ተስፋ ለሀገራችን ደግሞ መልካም አርአያን የሚሰጥ እንደሚሆን በጽኑ እናምናለን ሲል ድርጅቱ ተናግሯል። ከዳሽን ባንክ የተበረከተላቸውን የገንዘብ ድጋፍ የተቀበሉት አቶ አባዱላ ገመዳ ናቸው። የፋውንዴሽኑ መስራች እንዲሁም ባለራዕይ እሳቸው ናቸው።
ገንዘቡን በተቀበሉበት ሰዓት ላይ የተናገሩት ንግግር ቀደም ሲል ከነገርኳችሁ በተጨማሪ ለብዙ ሺህ ዲቦራዎች ለብዙ ሺህ በስነ ልቦና ለተጠቁ ህፃናቶች ደጀን እንሆናለን ብለዋል። ያኔ ዲቦራ ተወልዳ ምንም ነገር ባላወቀችበት ወቅት ሁሉም ቤተሰብ በተጨነቀበት ሰዓት እስቲን ሞክር ብለው የህክምና ድጋፍ አድርገው ወደ ታይላንድ ልከው ለ3 ዓመት ሙሉ በሙሉ የህክምና ወጪውን በመሸፈን አሳክመዋት የዛሬዋን ዲቦራ አኑሯታል ብሏል። ሼህ አሊ አላሙዲን ሲያመሰግኑ ማለት ነው። ስለዚህ ሁልጊዜ ሼህ አሊ አላሙዲንን እናመሰግናለን። እስካሁን በሰራናቸው ስራዎችና ባደረግነው ሙከራ አስተምረን አሰልጥነን ወደ 60 የሚጠጉ ልጆችን ስራ አስይዘናል ብለዋል። እነዚህ ወጣቶች በኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም እና በሌሎች ግዙፍ ተቋማት ተቀጥረው እየሰሩም ነው ብለዋል። አቶ አባዱላ ገመዳ መስራት እንደሚችሉና ህይወት እንዳላቸው አረጋግጠናል። ፍጥራን ናቸው። ሁላችንም እንደነሱ ሆነን ቢሆን ኖሮ ዝች ዓለም ላይ ጦርነት አይኖርም ነበር ብለዋል። ስለዚህ 30 ሚሊዮን ብር ድጋፍ የተበረከተላቸው የዲቦራ ፋውንዴሽን መስራችና ባለራዕይ ክቡር አቶ አባዱላ ገመዳ ናቸው። የገንዘብ ድጋፉን ደግሞ ያደረገው 30ኛ ዓመቱን እያከበረ የሚገኘው ዳሽን ባንክ ነው። እሺ ክብራትና ክብራን፣ ሌላው የዚች እናት ታሪክ ነው። እቺ እናት ዛሬ በኢትዮጵያውያን ዘንድ በሰፊው መነጋገሪያ ያደረጋትን ነገር ከውናለች ወይም ደግሞ ተፈጥሮባታል። 4 ህፃናት ልጆችን በአንድ ጊዜ ተገላግላለች እቺ እናት። እስኪ ማይ ፍሬንድ አንድ ጥያቄ ልጠይቅህ። ለምሳሌ ከሚስት ጋር ተኛ ወይም ሆነ ነገር ተመቻቸና አንዷን ይዘተኛ አረገዝኩኝ አለች፣ ወይም ደግሞ የወር አበባዬ ቀረ አለች። ኦኬ በቃ እግዚአብሔር ነው የሰጠው ይወለድ አልክ። ሲወለድ በአንድ ጊዜ 4 ልጆች ወለደች። የማሳደግ አቅም አለ? እንዲህ ያለ ነገር ቢደርስብህ ቅድም የነገርኩህ ይሄንን ነው። ብሔሬ ምናምኔ እያልክ ከምታደርቅ መጀመሪያ ለዚህ ዝግጁ ነህ? ድንገት 4 ልጆች ሚስት ብትወልድ ለማሳደግ አቅሙ አለ? አንተ አማራ፣ ኦሮሞ በማለት ቢዚ ነህ ለራስህ። ስልጤ፣ ጉራጌ፣ ትግሬ እያልክ ሬዲ ነህ? ስልጤ አያሳድግልህም፣ አማራ አያሳድግልህም፣ ልጅህን ኦሮሞ አያሳድግልህም። ያሳድግላችኋል? ወይ ቁም ነገር ሲሪየስ የሆነ ጥያቄ ልጠይቃችሁ። መሀል ላይ ቁም ነገር መናገር ስለምፈልግ ነው። እስኪ የኦሮሞ ብሔርተኞች፣ እኔ የኦሮሞ ብሔርተኛ ነኝ የምትል ሰውዬ ቢልህን ኦሮሞ ይከፍልልሃል? አማራ ይከፍልልሃል ቢልህን? ወይስ ችግርህን የምትቸገረው በግልህ ነው? ምነግርህ ለመሰል አስቀድሜ እንዲህ ያለ ነገር ሊገጥምህ ስለሚችል አስቀድመህ ዝግጁ እንድትሆን ነው። ልክ ነኝ? መጀመሪያ ራስን ማዳን ነው። ራስን ማዳን ነው። ምን ያፈርሰውን ሱሪን ቢያስወልቁ ፓንት የሌለ ሰውዬ ማንነቴ ምናምን ያርካታቸውን መጀመሪያ ራስን አድነሃል። መራር ሀቅ ነው። እሺ አድርስብህና እንደው በሆነ አጋጣሚ የሆነ ጉዳት ብታደርስ ካሳ ክፈል ብትባል መጠባበቂያ ገንዘብ በግል አካውንት አለ ወይስ ዝም ብለህ ከኦሮሚያ ባንክ መውሰድ ትችላለህ? ከአማራ ባንክ መውሰድ ትችላለህ? አላችሁ ባንክ ወይ ከትግራይ ገንዘብ መውሰድ ትችላለህ? ችግር የግል ነው ማይ ፍሬንድ። እኔ ሁልጊዜ የምነግራችሁ ለመሰላችሁ አውቄ ነው ፐርፐስሊ የምነግራችሁ ወደ ግላችሁ እንድታተኩሩ ነው።
መጀመሪያ የግለሰብ መብት ነው መከበር ያለበት የሚል እምነት ስላለኝ ነው። አይ ዶንት ኬር። መጀመሪያ ቴዲ ራሴ መብቴን እንድታከበር ፈልጋለሁ። ፋይት ማረገው መባጠሰው በግሌ ነው። በግሌ ነው መባጠሰው ነው። በግሌ ነው መባጠስ ያለበት። በግሌ ነው መብት መከበር ያለበት። መጀመሪያ እኔን ሳታከብር የወጣሁበትን ማህበረሰብ ልታከብር አትችልም። አንተን ሳላከብር በግል የወጣበትን ማህበረሰብ ላከብር አልችልም። ምክንያቱም ግሩፕ ማለት የግለሰቦች ድምር ውጤት ነው አይደል? ይሄን የምልህ ለምንድን ነው? እኛ በተለይ ወጣቶች ብዙ ጊዜያችንን የምናጠፋው ለህይወታችን ጠብ በማይን ነገር ነው። እኔ አንዳንዴ ያሳዝነናል። ለህይወት ጠብ በማይን ነገር ማለት ነው። ለወለድከው ልጅ ወተት የማይገዛ ነገር። ኦኬ ኢንዲቪጁዋል ላይክ ግሩፕ ኦፒኒየን ሊደር ሆነ ገንዘብ ሰብሳቢ ከሆንክ ኦኬ። አሁን ይሄ ነገር ማይመቻቸው መንጋውን ሰብስበው ገንዘብ የሚሰበስቡ ሰዎች፣ እነዚህ ገንዘብ የሚሰበስቡ ሰዎች ተበድላል ምናምን እያሉ ገንዘብ የሚቀባበሉ ሰዎች ከጭቃ ቤት ወጥተው G+2 አየር ላይ አሁን ለምሳሌ እነዚህ ዋና ኦፒኒየን ሊደሮች አሉ። ለነሱ ይሄ ነገር አይመቻቸውም። ለምን? ይሄ የመንጋ መሰብሰብ ለነሱ የኢንቨስትመንት ቦታ ነው። መጽሐፍ ይጽፋሉ፣ ይሸጣሉ። አያሆ በል ሲሉ አያሆ ትላለ፣ አያሃ በል ሲሉ አያሃ ትላለ። ገንዘብ ውረድ ሲሉ ትወርድላቸዋለ። አንተን ሰብስበው በሚያገኙት ገንዘብ እንደገና ከተወለገ ፊታቸው የተደላደለ ኑሮ ይኖሩበታል ምናምን። ለነሱ አሪፍ ነው። አንተ ግን በግል ለተሰብሳቢው ጠብ ያለልህ ነገር ከሌለ ትኩረትህን ወደ ራስህ እንድታዞር ስለፈለኩኝ ነው። ገብቷል ወንድሜ? በመሀል ምነግርህ ማለት ነው። አሁን 4 ልጆች ቢመጡብህ አንዱ እንደውም ከዚህ ጋር በተያያዘ ምን አለ፣ ወለደ የመጀመሪያ ልጁ ብሔርተኛ ነው። ቀኑን ሙሉ ስለ ብሔር ሲጮህ ነው የሚውለው። ቀኑን ሙሉ ደወር ያቧታ ሲለኝ አንተና እንዴ ነው ካነገርኩ እኮ እንዴ አመዳ ማረጋችሁን እኮ መናገር እኮ አለብኝ። መናገር እኮ ለአንተ ብዬ አይደለም ለኔም ብዬ ነው። ለኔም ብዬ እኮ ነው። ያንተ መለወጥ የኔ መለወጥ ስለሆነ እኮ ነው። የሀገሬ መለወጥ ስለሆነ እኮ ነው። ከዓመት እስከ ዓመት ምናምን ቆረጡን ፈለጡላችሁን ቆረጡን ፈለጩን ቆረጣቸው ፍለጣቸው ምናምን እያልክ ለምሳሌ አንተ በቶሎ ከድህነት ከወጣ ሁላችንም እንወጣለን። አንተ ጥሩ ዜጋ ከሆንክ ሁላችንም ጥሩ ዜጋ እንሆናለን። ያ ብሔርተኛ ምን አለ መጀመሪያ ሲሞክር አንድ ወለደ። ኦኬ ተቀበላሉት። ኧረ እኔ የማሳድግበት ገንዘብ የለኝም ምናምን አለ። አደገኛ ብሔርተኛ ነው። ከዛ በሚቀጥለው ዓመት ሚስቱ አረገዘችበት። ኧረ እኔ የማሳድግበት ገንዘብ የለኝም ምንድነው አስወርጁ ምናምን አለ። ኧረ ይወለድ ልጅ ሲሳይ ነው ምናምን አሉት። ከዛ በሶስተኛው ዓመት ሲሞክር እንደገና ሚስቱ አረገዘችበት። አይ በቃኝ ከዚህ በኋላ እኔ ልጅ ማሳደግ አልችልም፣ አሁን መውረድ አለበት ምናምን በቃ አስወርጁ ምናምን አላት። እንደገና የአካባቢ ሰዎች ተሰበሰቡና ልጅ ሲሳይ ነው እንዲህ አይባልም፣ ተቀበል እድል ይዞ ይመጣል ምናምን አሉት። በአራተኛው ዓመት አሁንም ሲሞክር ሚስቱ አረገዘች እና ልጁ የተናገረው ንግግር ያው ብዙዎቻችሁ የምታውቁት እንትን ነው። ተንበርክኮ ወደ ላይ ነው የጮኸው አሉ። ልጁ ተንበርክኮ ወደ ላይ ነው የጮኸው። ምንድነው ጌታ ሆይ ብዙ ተባዙ የተባልነው እኛ ብቻ ነን እንዴ? ምንድነው ጌታ ሆይ እኛን ብቻ ነው እንደ የምታበዛው ብሏል። ፖይንቱ ምንድነው መሰላችሁ? ፖይንቱ እያንዳንዳችን በራሳችን የጥረት ውጤት እግዚአብሔር ዝናብንም ፀሐይንም ለሁላችንም ሰጥቷል። በማይረባ ነገር ለማይጠቅምህ ነገር ጊዜን ከማሳለፍ ይልቅ ህይወትን ለሚለውጥ ነገር ጊዜን እንድታሳልፍ ነው። በተለይ ደግሞ ከሀገር ውጪ ያላችሁ አብዛኞቻችሁ ከሀገር ውጪ ስትወጡ አምሶሪን በማለት አብዛኞቻችሁ ድንቁርና የተባባሰባችሁ ከሀገር ከወጣችሁ በኋላ ነው። ኢንስቴድ ኦፍ በጣም መሻሻል ማሳየት ሲጠበቅባችሁ አብዛኞቻችን ጨምሮ
አገር ቤት እያለን ደህና ነበርን። ምን እንደምንበላ አናውቅም። ከሀገር ከወጣን በኋላ አብዛኞቻችን ፉዞ ሆነናል። ሀገር ቤት ላሉ ወጣቶች መምከር ያለባችሁ እናንተ ያላችሁበትን ሀገር ያለውን የሥራ ባህል ሲስተሙ እንዴት እንደሆነ አይናችሁም ያየው። ባለህበት ሀገር ቢልህን ለመክፈል 18 ሰዓት ትሰራለህ። ሀገር ቤት ደግሞ ሞፈር ቀንበርን ትተህ ታገል ትላለህ። ቂጥህን እስኪ ያለበት ትሰራለህ እኮ ሰው ሀገር ላይ። እዛ ደግሞ ያለው ወጣት ላይ ደግሞ ሚስማር በትን ትላለህ። መሆን ያለበት ባለህበት ሀገር ላይ የተማርከውን ያየኸውን ነገር ነው ላላዩ ሰዎች ማስተማር ያለበት። ያለህበት ሀገር ላይ የሥራ ባህሉ እንዴት ነው? ሰዎች ከድህነት የወጡት እንዴት ነው? ኢንፍራስትራክቸራቸው እንዴት ነው? ድሬኔጅ ሲስተማቸው እንዴት ነው? ፖለቲካቸው እንዴት ነው? ውይይት የሚያደርጉት እንዴት ነው? የሰለጠነ ማህበረሰብ ላይ ነው ያለው። ምን ተማርክ? እንዴት ነው የሰለጠነ ማህበረሰብ ላይ እየኖርክ ዶማ የምትሆነው? እኔ ማይገባኝ ነው። እግዚአብሔር ባወጣው ባወርደው አልገባ ያለኝ ነገር ፍጹም የሰለጠኑ ማህበረሰብ ውስጥ ተቀምጠን እንዴት ነው ዶማ ይሆን ነው? እኛ ብቻ ተለይተን ያለበት ሀገር ላይ ያሉ ሰዎች ፖለቲካን እንዴት ነው የሚተነትኑት? ሲስተማቸው እንዴት ነው? ይኸውልህ ነጋድራስ ገብረሕይወት ባይክዳኝ የተባሉ የአድዋ ሰው 3 ዓመት የ19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር ናቸው። በሆነ አጋጣሚ ተሰደው ጀርመን ሄዱ። ኢትዮጵያና የህዝብ አስተዳደር የሚል መጽሐፍ አላቸው። ጀርመን ሀገር ያዩትን ነጋድራስ ገብረሕይወት ባይክዳኝ ኢትዮጵያና የህዝብ አስተዳደር የሚል መጽሐፍ የጻፉት ጀርመን ሀገር የህዝቦችን አኗኗር አይተው ለትውልድ ይጠቅማል ብለው ነው የጻፉት። ሲስተማችን እንዲሆን ብለው አረ ባህር ማዶ ዜጎች እንዲህ ነው እየኖሩ ያሉት፣ ባካችሁ የሚመጣው ትውልድ እንዲህ ነው መሆን ያለበት ምናምን ብለው ነው ከጨለማ ወጥተህ ብርሃን ላይ ገብተህ አንተ ብርሃን ውስጥ ገብታል፣ ጨለማው ግን ከውስጥ ያልወጣው እንዴት ነው ማለት ነው? ይሄን መሀል ላይ የምናገረው የብዙዎቻችሁ ስሜትም ስለሆነ ነው። ይሄ የምናገረው ንግግር አውጥቼ አውርቼ አይቼ ምናምን ነው። ፕሊስ እሺ። ለማንኛውም እቺ እናት 4 ህፃናትን ወልዳለች በአንድ ጊዜ። ባለቤቷ ቅሬታ አላሰማም፣ ማሳደግ ይችላል ብሏል። ድርጊቱ የተፈጸመው በጉጂ ዞን ነው። በጉጂ ዞን በአዶላዩ ዩኒቨርሲቲ አንዲት እናት 4 ልጆችን በአንድ ጊዜ በሰላም ተገላገለች። ህፃናቶችን ባሳያችሁ ደስ ባላይ ነበር። ነገር ግን ፎቶ የህፃናቱን ፎቶ እዚህ ጋር ማሳየት ብላካችን ቴንክ ዩ ብራዘር ብላክ ስታር። ይህች እናት ወይዘሮ አዳነች ጥላሁን ሃሮ ትባላለች። ተወላጅነቷ በጉጂ ዞን ዳማ ወረዳ ነው። እናቲቱ ከወሊድ ጊዜዋ 1 ወር በፊት ወደ አዶላዩ የሚባል ሆስፒታል አለ፣ እዛ ወደዛ አካባቢ ትመጣለች፣ ክትትል ታደርጋለች። በህክምና ክትትል ላይ ያለች ሐሙስ ሰኔ 3 ቀን ከጠዋቱ 3 ሰዓት ሁለት ወንድና 2 ሴት ህፃናትን በሰላም መገላገሏን ሆስፒታሉ አስታወቀ። አራት ልጆችን ባንዴ የማህፀንና ጽንስ ስፔሻሊስት ዶክተር ሰለሞን ከብታሙ በመጥቀስ ይህንን ዜና ያደረሰን የጉጂ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሸናፊ ዳንቃ ናቸው። እናቱና ህፃናቱ በአሁኑ ሰዓት በሙሉ ጤንነት ላይ የሚገኙ ሲሆን ማንኛውም አስፈላጊ ድጋፍ ከሆስፒታሉ በኩል እየተደረገላቸው እንደሚገኝ ተናግረዋል።
ስለዚህ እቺ እዚህ ጋር በፎቶ ያያችኋት እናት ናት። ለኔ እንደ ግንዛቤ ማስጨበጫ እንዲሆነኝ 4 ልጅ ልንወልድ ምንችልበት ሌላ ሲስተም አለ ወይስ እድል ነው? እድል ነው? ይሄ ነገር እድል ነው? ለምሳሌ ብዙዎቹን ሳይ እዚህ ጋር ብዙዎቹን ሳይ አቡ ደስ ይላል ደስ ይላል ደስ ይላል ለኔም ባደረገው ይላሉ። ይሄ ሌላ እንትን አለው። ለቤተሰብ በዘር ነው አብዛኛው። እሺ ከዚህ በፊትም አቃቂ አካባቢ እንደዚህ 4 ልጅ የወለደች ነበረች። ኢቢኤስ ላይ ታይቶም ነበረ። የእግዚአብሔር ስጦታ ነው። ሕክምና አለው። ከስንት አንዴ የሚፈጠር ነው። የሳለ 4 ሴት ማስራ 4 ሴት በአንድ ጊዜ ካስረገዝክ ይለኛል። እሺ ሌላ እግዚአብሔር ይገስጽ አንተ። መፍትሄ አለው። መፍትሄው 4 ጊዜ ከፈለክ 4 ሴቶችን በአንድ ጊዜ ማስረገዝ ነው አለኝ አንዱ። እሺ ሌላ አለ። 6 ባለፈው ወልዳለች ሐረር። እሺ ለማንኛውም ለእናቲቱ ለቤተሰቦቿ በሙሉ መልካም ጤንነትን፣ ለህፃናቶቹ መልካም ጤንነትን እመኛለሁ። ክብራትና ክብራን ከአሁን ሰዓት ጀምሮ እየደወላችሁ ሀሳብ አስተያየቶቻችሁን የምትሰጡበት የፖለቲካዊ ነክ ጉዳዮች ላይ ነው የምንገባው። ይሄው የመደወያ ስልክ እዚህ ጋር መደወል ትችላላችሁ። +1 647 819 4117 የስቱዲዮ ስልክ ነው። ወደ እናንተ ማደርሰው ደግሞ የመወያ አጀንዳ የኢትዮጵያ ብሔራዊ ምርጫ ቦርድ ለጊዜው ባሳወቀው 7ኛው ዙር ሀገራዊ ምርጫ ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ አሸንፈዋል ብሏል። ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካዮች ምክር ቤት ፓርላማ ምንም መቀመጫ አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ሀገራዊ ምርጫ በከፊል ነው፣ በፓርሻሊ ነው ይፋ ያደረጉት። ገና ቀሪ አለ። በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎችን ውጤት አጽድቆ ይፋ አድርጓል እስካሁን። በዚህም መሰረት ከተገለጹት ጠቅላላ 48 የምክር ቤት መቀመጫዎች መካከል ከአንዱ በስተቀር የገዢው ብልጽግና ፓርቲ እጩዎች አሸንፈዋል። የኦጋዴን ብሔራዊ ነፃነት ከአድማጮች ይደውላሉ በዚህ ሰዓት። ኦኬ አስገባችኋለሁ። ኦኬ ተቋርጧል ስልኩ። ጥያቄ በቀጣይ 5 ዓመት ምንድነው የምትጠብቁት ከብልጽግና? የታጣቂ ቡድኖችን የምትደግፉ ፋኖ፣ ኦነግ በቀጣይ 5 ዓመት ከእናንተ ምን እንጠብቅ? ለእናንተ ማነሳላችሁ ጥያቄ። ፋኖ ስትገባ በቀጣይ 5 ዓመት፣ ኦነግ ስትገቡ በቀጣይ 5 ዓመት የት እንጠብቅ? ብልጽግና በቀጣይ 5 ዓመት ለሚቀጥለው ምርጫ ይደርሳል ወይስ እድሜውን ታሳጥራላችሁ? ብልጽግናስ ታጣቂዎችን በቀጣይ 5 ዓመታት ውስጥ የታጣቂ ቡድኖችን እድሜ ታሳጥራላችሁ? ምን ነው የምታደርጉት? የማን እድሜ ያጥራል? ኢትዮጵያን በኢኮኖሚ ከፍ ያደርጓታል? በኢኮኖሚ፣ በማህበራዊ ጉዳይ፣ በፖለቲካው በቀጣይ 5 ዓመት ምንድነው የምትጠብቁት? መስከረም ላይ የፓርቲው ሊቀመንበር በዓለ ሲመታቸውን ያከብራሉ። ፓርቲው ብልጽግና ማሸነፉ ይፋ ይደረጋል። አጠቃላይ የምናነሳቸው ወሬዎች እነዚህ ናቸው። ጤና ይስጥልኝ አድማጭ። ሄሎ ይሰማል? ይሰማል ቴዲ ይሰማል? ሄሎ ይሰማል። እሺ ምንድነው ያለ ሐሳብ አስተያየት? ያለኝ ሐሳብ አስተያየት ምንድነው መሰለህ ቴዲ፣ ዋናው ነገር አሁን እኔ ሀዘን መግለጫ ለማስተላለፍ ነው። ዋናው
በተው ነገርም ላይ ማለት ነው አስተያየት መስጠት ፈልጋለሁ። በተናገርከው ነገር ላይ በትክክል ብለሃል። የተናገርከው ፎከስ ማድረግ ያለብን በራሳችን እድገት ላይ ነው፣ በራሳችን ስራ ላይ ነው፣ በራሳችን ጥረት ላይ ነው። ሀዘኑ ምንድነው? ሀዘን መግለጫ ያልኩት በሳውዲ አረቢያ የነበሩ ኢትዮጵያውያን ወገኖቻችን ታርደዋል። ትናንትና ውሳኔ ተላለፈባቸው የነበሩት ኢትዮጵያዊ ወገኖቻችን ታርደዋል። የነሱ ሀዘን መግለጫ ለማስተላለፍ ነው። ከዚህ ውጪ ያው የአርሲው ጭፍጨፋ እንዳለ ነው። የሱ የሻማ ማብራት ስነ ስርዓት እንዲከናወን ነው። በዚህ ላይ ደግሞ በተለያዩ መድረኮች ላይ በሚገኙ መድረኮች ላይ ያሉ ኢትዮጵያውያኖች ተጽዕኖ እንዲያሳድሩ ነው የተከበረው ቅዱስ ሲኖዶሱ በአመት አንዴ መስዋዕት ለሆኑ በእምነታቸው በብሔራቸው ምክንያት ብቻ መስዋዕት ለሆኑ ወገኖቻችን መታሰቢያ የሚሆን ቀን እንዲከበር በተለያዩ ቦታ ያሉ ኢትዮጵያውያኖች ወገኖቻችን ይህንን ተጽዕኖ እንዲያሳድሩ ነው። ሌላው አሁን በተለያዩ የኢትዮጵያ የሆኑ ተቋማት ላይ የሚደረገው ብሔርን ሃይማኖትን መሰረት በማድረግ የሥራ መቀማት መግፋት ከወትሮ በተለየ ጨምሯል ስል ቴዲ በግል ብደውልልኝ ያሉትን መረጃዎች ልሰጥህ እችላለሁ። በአሁን ሰዓት መርጠን ባልመጣንበት ብሔር ምክንያት ስራችንን ተነጥቀን በየአረብ ሀገር የምንከራተት በርካቶች አለን። እሺ ወደ እንትኑ ልመልስህና በቀጣይ 5 ዓመት ብልጽግና ምን አይነት ፓርቲ ይሆናል ብለህ ትጠብቃለህ? ብልጽግና በቀጣይ 5 ዓመት ማለት ነው ከዚህ የባሰ ተባይ ነው የሚሆነው። በአሁን ሰዓት ኢትዮጵያ ትናንትና ሰምተህ እንደሆነ ሶስተኛዋ ዲፎልት ሀገር ሆናለች። ከዛምቢያና ከጋና ቀጥላ ብድር ወስዳ ቦንድ አሁን ለንደን ላይ የኢትዮጵያ ቦንድ አይሸጥም በየሀገሩ ማለት ነው። የኢትዮጵያ አየር መንገድ የኢትዮጵያ መርከብ ድርጅት ንብረት የሆኑ ንብረቶች በየሀገሩ የሚያዙበት ነው። ብድር ወስዶ ብልጽግና ድሮን ገዝቶ ወገኑን ጨፍጭፏል። ከ51 ቢሊዮን ዶላር በላይ ኢትዮጵያ ዕዳ አለባት። ከዚህ በተጨማሪ ከግል አበዳሪ ተቋማት ወሰደው ብር ስላልወሰደ ኢትዮጵያ ተከሳ ከማንኛውም ብድር ተቋም ብድር እንዳትወስድ የምትከለከልበት ነው። I don't think ኢትዮጵያ 50 ቢሊዮን ኢትዮጵያ ማለት መናቂ የሆነችበት ነው። I don't think ኢትዮጵያ 51 ወደ 50 ቢሊዮን ዶላር ዕዳ አለባት አይመስለኝም። ወንድሜ ምን እንደሆነ ታውቃለህ? ቼክ ማድረግ ይቻላል። ቀላል ነው። ከአይኤምኤፍ የወሰደችውን ከኢንተርናሽናል ሌንደሮቹ የወሰደችውን ድሮን በመግዛት አሁን የአይኤምኤፍ ሲጨምር ማለት ነው አልፏል። ወንድሜ ልክ ነህ። አሁን የወሰደችን ሲጨምር እንደዛ ነው። ልክ ነህ። ይሰማል ቴዲ? ትክክል። ልክ ነህ። ቀጥል። አው መሸፋፈን አይገባንም። እነዚህ ሰዎች አገር የማጥፋት ስራቸውን እየሰሩ ነው። ትናንትና ግብጽ አልነበረችም ሱዳን ውስጥ፣ ትናንትና ግብጽ አልነበረችም ሶማሌ ውስጥ። ሶማሌ ፌልድ ስቴት እንድትሆን አድርገናል። እኛ ሳውዝ ሱዳን ፌልድ ስቴት እንድትሆን አድርገናል። ሱዳን ፌልድ ስቴት እንድትሆን አድርገናል። ኢትዮጵያ በአሁን ሰዓት ያሏት ንብረቶች በየዓለም አቀፍ ቦታ ማለት ነው ሊወስዱ ተዘጋጅተዋል። ለንደን ፍርድ ቤት ሊከሱ ብር የሰጡ ሰዎች በዜጎች ላይ ድሮን መግዣና ለዘረፋ ነው ይሄ ቡድን የተጠቀመው። ስለዚህ ብልጽግና ቆይ 5 ዓመት ከተፈጠው ኢትዮጵያን ይደፋታል ነው የምለው ነው። ስለዚህ በ5 ዓመት ውስጥ ብልጽግና ለቀጣዩ ምርጫ ራሱን ያዘጋጃል ወይስ አንተ የምትደግፋቸው የፖለቲካ ፓርቲዎች ታጣቂዎችን በለው ከስልጣን ያስወጣል? ምን ትገምታለህ? እኔ የምደግፈው የፖለቲካ ፓርቲ የለም። እኔ የምነግርህ ያለውን አሰስመንት ነው። በዓለም አቀፍ ደረጃ ላይ ያለ የኢትዮጵያ ገጽታ ይሄ ነው። በአሁኑ ሰዓት ወገኖቿ የተሰቃዩ ነው። ስለዚህ ምን እናርግ? ኢትዮጵያን ፕሊዝ ፖለቲካውን ትተን ብሔሩን ትተን ሃይማኖቱን ትተን እንዘን እናልቅስ፣ ሪፔንት እናድርግ፣ ወደ እግዚአብሔር እንመለስ፣ እንረዳዳ። መንግስትን እንቶ ብሔርን እንቶ ሃይማኖትን እንቶ እኔ ያልኩኝ ያለው ይሄንን ነው። እኔ የምደግፈው ምንም የፖለቲካ ፓርቲ የለም።
ኢትዮጵያውያን ወደ ቀልባችን እንመለስ። አጥፍተናል፣ ወደ እግዚአብሔር እንመለስ። እግዚአብሔር በምሕረቱ ይጎበኘን ዘንድ በየአገራቱ ያሉ ኢትዮጵያውያኖች እንተጋገዝ። የሻማ ማብራት ስነ ስርዓት እናድርግ። ስልጣን ላይ ያሉት ሰዎችን ተጽዕኖ እናሳድር። ምንም የሚያዋጡን አይደለም። ዛሬ የሚያበሉን ነገ ይደፉናል። እቺን ሀገር ከወደቀች በኋላ ልናገኛት አንችልም። ቴዲ እሺ፣ አሁን ያለንበት ሁኔታ ኮምፕሮማይዝ ልናረግበት የምንችልበት ሰዓት አይደለም። ንስሐ እንግባ፣ ሁላችንም ንስሐ እንግባ። ይሄ ነው የሚያዋጣን። እኔ ፖለቲካ ድርጅት ያ ቢመጣ ይሄ ቢመጣ የምለው ነገር የለም። ሁሉም ኃጢአትን ሰርተዋል። እሱን ነው የምነግርህ። ሁሉም ኃጢአትን ሰርተዋል። ሁሉም የእግዚአብሔር ክብር ጎድሏቸዋል። እቺን ሀገር ከጭቃ ሊያላቃት የሚችለው እግዚአብሔር ነው። የኛ መዋደድ ነው። ሪፔንት እናድርግ፣ እንመለስ ነው የምለው። እግዚአብሔር ደግሞ ይችን ሀገር ታላቅ ያደርጋል። እግዚአብሔር ይታደጋታል የሚል ሆፕ አለኝ፣ ተስፋ አለኝ። እነዚህ ሰዎች ግን ያላቀን፣ ከነዚህ መስገሮች ያላቀን፣ ከነዚህ ሰዎች ካልተላቀቀች ኢትዮጵያ ትደፋለች ነው የምልህ። አሁን ያለው ገጽታ ሂደቱ በዓለም አቀፍ ደረጃ ያላት የኢትዮጵያ ልጅ ጎግል ማድረግ ትችላለህ። ቴዲዬ ጎግል አድርግ። የምታየው ነገር ምንድነው? ከነፃ ሆነ ማለት ነው። ከምንም ፖለቲካ አቋም ነፃ ሆነ ጎግል ብታረግ የኢትዮጵያ ቦንድ ዛሬ ማለት ነው ለንደን ላይ መሸጥ አይችልም። የሁሉም ሀገር ቦንድ አለ። ለምንድን ነው ይሄ የሆነው? ባለው በእነዚህ ሰዎች ማለት ነው the only thing የሚያውቁት ማለት ነው የራሳቸውን ሀብት የህዝብን ሀብት በመዝረፍ አኩሙሌት ማድረግ ነው ለራሳቸው የሚፈልጉት። ህዝብ በሳውዲ አረቢያ እየተቀጠቀጠ እየተገደለ እየታረደ ነው የሚገኘው። ስለዚህ በዚህ መንፈስ ስራ ቴዲዬ ሰላም አይደለም አለው እግዚአብሔር አለን። ግን ያው መጋንቀ ቴንክ ዩ ከልብ አመሰግናለሁ። እሺ ሌላ ደዋል ተቋርጧል። በአገር ጉዳይ ላይ ደውለ አስተያየት መስጠት ያንተ ድርሻ ነው። የሁላችሁንም ድምጽ አስተናግዳለሁ። ጤና ይስጥልኝ አድማጬ። አሎ ሰላም ነው ወይ? ቴዲ ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? ሁሉም አማን አልሐምዱሊላህ። ብልጽግና ፓርቲ ከሞላ ጎደል 7ኛ ዙር ሀገራዊ ምርጫን ያሸነፈ ይመስላል። በቀጣይ 5 ዓመት መንግስት ለመሆን የሚያስችለውን ድምጽ ያገኘ ይመስላል ወይም ወደ ማግኘቱ የተቃረበ ነው። ምን ትጠብቃለህ በቀጣይ 5 ዓመት? በቀጣይ 5 ዓመት ብዙ ነገር ይሰራል መንግስት። አሁንም እየሰራ ነበር። ለሚመጣው የሚቀጥለው 5 ዓመት ብልጽግና መልኩን ቀይሮ እንደ ፕሬዝዳንት ሆኖ ይመጣል። ከጠቅላይ ሚኒስትርነት ወደ ፕሬዝዳንት ቀይሮ። እሺ ለምሳሌ ሰርቷል ስትል ለምሳሌ ምን ሰርቷል? ብዙ ነገር ሰርቷል። አገር እዛ ጦርነት ውስጥ ሆኖ ስንት ነገር እየሰራ ነበር። እብን ለሚቀጥለው 5 ዓመት ክልል የሚባል ራሱ የሚኖር አይመስለኝም። እስኪ የሰራቸውን ነገሮች ጥቀስልን። እንደው ወሬ ቻሌንጅ ይሄ ምናምን ያልከራከረም ህዝብ ይፈርዳል። ይሄን ሰርቷል ብለህ እስኪ ንገረን። እብን እንትን አለ መገናኛ ሚኒስቴር ውስጥ ድሮ የመኪና ታርጋ ራሱ ኦሮሚያ፣ አማራ ምናምን ይባል ነበር። አሁን ያ ሁሉ ቀርቶ ኢትዮጵያ ኢቶ ነው የሚለው። ሌላው ደግሞ ድሮ መታወቂያ ሲሰጥ ዜግነት ቦታ ኦሮሚያ፣ አማራ ምናምን ይላል እና ኦሮሚያ፣ አማራ ምናምን ይላል። አሁን ያ ቀርቶ ዲጂታል አይዲ መጥቷል። ኢትዮጵያዊ ነው። እንደገና ድሮ ሁሉም ድሮ አብይ ከመምጣቱ በፊት እኔ ራሴ የኦሮሞ ልጅ ነኝ። ኢትዮጵያዊ ማለት እጠየፍ ነበር። አሁን ብዙ የኦሮሞ ልጆች ወደ ኢትዮጵያዊነት መጥተዋል። ለምን መሰለህ? ሌሎቹ ይናደዳሉ። ኦሮሞቹ ኢትዮጵያ ነን ሲሉ ሌሎቹ ይናደዳሉ። ለምን እንደሚናደዱ አናውቅም ነው። ይሄ ወሳኝ ጥያቄ ነው። ብዙ ነገር እየተሰራ ነው። ድሮ ኦሮሚያዊ ነኝ፣ ኦሮሞ ነው የምለው። ኢትዮጵያዊ ራሱ ማለት ነው። ከዚህ በፊት ኢትዮጵያ አትሉም ነበረ። አሁን ኢትዮጵያ ያለው ለምንድን ነው? ትውልዱ ሁሉ ተቀይሯል። ለምን መሰለህ? አያውቅም ነበር። ሀጫሉ ብዙ ነገር ሰርቶ ነው ሄደው። ኢትዮጵያ ኦሮሞ ለኢትዮጵያ ግን እንደሆነ ሁሉ ሀጫሉ ሁንዴሳ ራሱ ነው በአድዋ ድል ላይ አስተምሮ ሄዷል። ብዙ ሰው በቃ ሁሉም ገብቷል። ድሮ አናውቅም ነበር። አሁን ሁሉም ነገር አውቀናል። ታውቃለህ? ለዛ ነው ድሮ ወደ ዳር እንገፋ ነበር። አሁን ገባን። ኢትዮጵያን ጥልን ወዴት ነው የምንሄደው? ክልሉ ራሱ ቢፈርስ አብይ ቀስ በቀስ እየሰራ ነው። ክልሉ ራሱ ቢፈርስ ድሮ እሺ የሚል ህዝብ አልነበረም። አሁን ሁሉም ነገር ገብቶታል። ህዝቡ አንድነት ይወዳል፣ የድሮ ፍቅር ይወዳል እና ብዙ ነገር ይሰራል። አሁን ለሚቀጥለው 5 ዓመት
ብዙ ነገር ይሰራል። ሰው ግን አብይን አይረዳም። እሺ ለሚቀጥለው 5 ዓመት እነዚህ ታጣቂ ቡድኖች ይቀጥላሉ ወይስ ይጠፋሉ? ወይስ ታጣቂ ቡድኖቹ ራሳቸው ይከስማሉ? ህዝቡ ራሱ ይበላዋል። ታጣቂ ቡድኑ የሚገርም ህዝቡ ይበላቸዋል። ህዝቡ ይበላቸዋል። እብን ጀዋርን ኦሮሞ ህዝብ እንዴት እንደተፋ አላየህም እንዴ? ማነው ጀዋርን የሚያዳምጠው? እብድ ነው የምንለው። እና ብዙ ነገር አብይ ቀላል ስራ እየሰራ አይደለም። እንዴት ሰው ግን ከ10 ዓመት በኋላ ይገባል የአብይ ልፋት። እኔ ለዚህ ነው የምደግፈው አብይን። እና ብልጽግና በርታ ይቀጥላል። ህዝቡ እንዴት ወጥቶ እንደመረጥ አላየም? ያ ህዝብን አርሲ ውስጥ የተሰራው ስራ ሁሉ የጀዋር እጅ ያለበት ምናምን ይባላል። ታውቃለህ? እኔ ምንም ማስረጃ የለኝም ለዛ። እንደዛ ይባል ሰው ይላል፣ እንደዛ ይላል። ብዙ ቦታ አይቻለሁ። እና እብን የሸኔ ፒክቸር ማለት የሸኔ እንትን ቪዲዮ ሁሉ ይለቅ ጀመሩ እኮ ጀዋር አላየም? በፌስቡክ ላይ እና ብዙ ነገር አሁን ቀስ በቀስ እያለ ራሱ ይከስማሉ፣ ይጠፋሉ። የሚገርም። ስለዚህ በዚህ 5 ዓመት ታጣቂ ቡድኖች ብዙ ነገር ይሰራሉ። ሙሉ ለሙሉ ይከስማሉ። ቤተመንግስቱም ያልቃል፣ ኤርፖርቱም ያልቃል። እንደዚህ ተቃዋሞቹም ራሳቸው ህዝቡ ራሱ ይበላል፣ ይጠፋሉ። መንግስት ደግሞ ይቀይራል። እንደገና ብዙ ፓርቲ ነው ያለው ኢትዮጵያ ውስጥ። ስንት ማት ፓርቲ ነው ያለው? 2 ፓርቲ ይበቃል ኢትዮጵያ። 2 ፓርቲ ለሁለቱም ለፕሬዝዳንትነት ሄዱ። የኢትዮጵያ ህዝብ አሁን ሁሉም ለአብይ ይጥላል። በፕሬዝዳንትነት ከመጣ አብይ ፕሬዝዳንት ሆኖ ነው የሚወዳደረው እና ድምፅ ያገኛል ሁሉም ቦታ፣ ሁሉም ኢትዮጵያ እብን አማራ ክልል ራሱ፣ ትግራይ ክልል ራሱ እና ህዋት ራሱ እንዴት እንደጠፋ አላየም? እየጠፋ ነው ህዋት ራሱ እያለቁ ነው። ቀስ በቀስ በሚቀጥለው 5 ዓመት ደብረጽዮንና ሶስቱ እንደዛ ትግራይ የሚበጣበጡት ፍርድ ቤት ይቆማሉ። እርግጠኛ ነኝ ተይዞ እና እንግዲህ እናያለን። ኢትዮጵያ አንድ ካልሆነች ውሸት አበረች። ኦኬ ይሄ ድምጽ ሪከርድ ተደርጎ ለታሪክ ነው የሚቀመጠው። ከ5 ዓመት በኋላ ለታሪክ አስቀምጥና አንድ ቀን ታወራለህ። ሙት አብይን ህዝቡ አሁን አይረዳው። በኋላ ግን ኢትዮጵያን የሚወዱ ከሆነ ከ5 ዓመት በኋላ ይረዳሉ። ደግሞ ሁሉም ሰው ለዚህ ወንበር ነው። ሁሉም ሰው ለህዝቡ አስቦ የሚታገል አንድ ሰው የለም። እውነቴን ነው የምልህ። ደብረጽዮን ለስልጣን ነው፣ ዘመነ ካሴ ለስልጣን ነው፣ ጃንደረባው ለስልጣን፣ ሁሉም ለስልጣን። ይሄ ወንበር ሁሉም እንደዚህ ተቃዋሚ በዚህ ሚዲያ ላይ የሚለፈልፉት ሁሉም ለወንበር ነው የሚሄዱት። እቺ ወንበር አንድ ሰው ብቻ ነው የምታስቀምጠው እኮ። የሚሰራውን ሰው አያሰሩትም። እውነቴን ነው የምልህ። የሚሰራው ሰው አያሰሩትም። እብን ከኃይለ ሥላሴ ጀምሮ ኃይለ ሥላሴ ሲቃወሙ ነበር፣ መንግስቱ ሲቃወሙ ነበር፣ መለስም አብይን። አንድ ቀን የኢትዮጵያ ህዝብ በደስታ መሪ ተቀብሎ አያውቅም። እድሜ ልካቸው ሲያለቅሱ ነው። እውነቴን ነው የምልህ። ቆይ የመጨረሻ አንድ ጥያቄ ላንሳልህ። እሺ አብዛኞቹ የብልጽግና ደጋፊዎች ያለፉት 27 ዓመታት የጨለማ ዘመን ነው ብለው ያምናሉ። የትኛው 27 የቲፒኤልኤፍ ነው? የቲፒኤልኤፍን ኢትዮጵያ አዲስ አበባ ራሱ እንዴት እንደተሰራች አላየህም? ብዙ ነገር ነው። ብዙ ያ ገንዘብ አልነበረም እንዴ በቲፒኤልኤፍ ጊዜ? ጥያቄን አልጨረስኩም። እሺ ጨርስ። አሁን ያለፉት 27 ዓመታት የኢህአዴግ ማለት ነው የጨለማ ዘመን ነው ብለው ያምናሉ፣ ይናገራሉ። እሺ አሁን የብርሃን ዘመን ነው ብለህ ታምናለህ አንተ? ስማ አንድ ነገር ልንገርህ። ጨለማ ዘመን ጨለማውን ያመጣው ራሱ ኢህአዴግ ራሱ ነው። የኢትዮጵያን ህዝብ እንደዚህ አከፋፍሎ በጎሳ በህነት አከፋፍሎ ለዚህ ያደረሰን እኮ ኢህአዴግ ነው። ታውቃለህ? ድሮ እብን በደርግ ጊዜ ራሱ እኛ ሀገር ቸርች ሲሰራ ራሱ በአንድ ላይ ነው የምሰራው። እብን የመስጊዱ ሊቀመንበር መስጊድ የሚያሰራው ክርስቲያን ነው፣ ኦርቶዶክስ ነው። ሰውን ከፋፍሎ ግን ገንዘብም ነበር። አሁን ያለው ብር አለ እኮ ያ ጊዜ ለራሳቸው ነው የሚያደርጉት። እብን እዚህ አሜሪካ ውስጥ ትልቅ ጋዝ ስቴሽን ከሄድክ እኮ ሁሉም እንዳለው የትግራይ ልጆች ናቸው ያላቸው። በራሳቸው ስም ገንዘብ ያሽሻሉ። አሁን ያለውን ሶርስ ብልጽግና አገር ውስጥ ነው ያፈሰሰው። የሚገርም ነገር እብን ኮሪደር ልማት አዲስ አበባ ቤት ፈረሰ ይላሉ አይደል? በየገጠሩ በየወረዳው ቤት ፈርሷል። እብን የገበሬው በየትንሹ ከተማ። እሺ
ፈርሶ እንትሮ ኮንግረስ እየተሰራ ነው። አዲስ አበባ ብቻ የሆነ ነገር አድርጎ ያለቅሳሉ። ብዙ የኦሮሞ ቤቶች የፈረሱ አሉ። ልክ ኤሊቶቹ ምን ይላሉ ታውቃለህ? ልክ የአማራ ቤት ብቻ እንደፈረሰ አድርጎ ነው የሚያለቅሱት። እሺ አገር እንደዛ ይቀጥላል ለማለት ያብቃል። ለሚመጣው 5 ዓመት ጥሩ ነገር ካላየ ውሸት አበለች። እሺ ከልብ አመሰግናለሁ አድማጭ፣ እግዚአብሔር ያክብርልኝ። እሺ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ይፋ ባደረጋቸው 7ኛ ዙር ሀገራዊ ምርጫ ላይ ውጤቶች ከ48 የምክር ቤት መቀመጫዎች 541 ናቸው። የኢትዮጵያ የሕዝብ ተወካዮች ምክር ቤት መቀመጫዎች አንድ ፓርቲ መንግስት ለመመስረት 50+1 ድምፅ ማግኘት አለበት። ሲምፕል ማጆሪቲ 271 አካባቢ ድምፅ ማግኘት አለባቸው። 270 እና ከዛ በላይ ድምፅ የሚያገኝ ፓርቲ መንግስት ይመሰርታል። አሁን ለ48 የምክር ቤት መቀመጫዎች የተወዳደረው ብልጽግና እስካሁን በ47ቱ አሸንፏል። 47ቱን አግኝቷል። 99.9% ማለት ነው። አንዱን የኦጋዴን ብሔራዊ ነፃነት ግንባር ኦብነግ እጩ ደግሞ በሶማሌ ክልል ምክር ቤት አንድ ወንበር ማሸነፉ ታውቋል። በደጋሃቡር አንዱን ወንበር የኦጋዴን ግንባር እጩ የነበሩት አቶ መሐመድ ሐሰን ሁሴን አሸንፈዋል ተብሏል። ሌላው ለክልል ምክር ቤቶች በጠቅላላው 12 የክልል ምክር ቤት ምርጫ ክልሎችን ውጤቶች ተነግረዋል። የክልል ምክር ቤት ምርጫዎች በምርጫ ክልሉ ብዙ መቀመጫዎች ያሏቸው በመሆኑ በድምሩ የ38 መቀመጫዎች ውጤት የታወጀ ሲሆን ከነዚህ ውስጥም ብልጽግና የ37ቱን አሸንፏል። ከ38 መቀመጫዎች 37ቱን አሸንፏል። መጥፎ የሚባል አይደለም። አሁን የብልጽግና ደጋፊዎች ይሄን እንደ ሊሉት እንደሚችሉ አላውቅም። ለሕዝብ ተወካዮች ምክር ቤት በጠቅላላው 10 የምርጫ ክልሎች ወንበሮች ውጤት እስካሁን ተገልጿል። ሌላው አንደኛ አማራ 3 ማዕከላዊ ኢትዮጵያ እና 6 ከኦሮሚያ ነው። 10ሩንም መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። ከ10 እስካሁን ውጤታቸው የተገለጹት የምርጫ ክልሎችም በአማራ ክልል ጎዛምን፣ በማዕከላዊ ኢትዮጵያ ቀዲዳ፣ ጋሜላ 2፣ ጉመር 1 እና እዣ 2 ሲሆኑ በኦሮሚያ ክልል ደግሞ ሀብሮ 1፣ ጥንብቢት፣ ጥቁር እንጪኒ፣ ጀልዱ፣ ወሊሶ 2 እና ወሊሶ ሌላ ቦታ የምርጫ ጣቢያ 1 ክልሎች ናቸው። በውጤት እወጃው ተቃዋሚ ፓርቲዎች ወይም የግል እጩዎች ለሕዝብ ተወካዮች ምክር ቤት ፓርላማ እስካሁን ከላይ የነገርኳችሁ የሕዝብ ተወካዮች ምክር ቤት 547 መቀመጫ አለው። 50+1 ማለት ከ547ቱ ከግማሽ በላይ ማግኘት ማለት አለ። 50+1 ስታካፍሉት ወደ 270 ምናምን ይላል። 270 ፕላስ የሚያገኝ ፓርቲ መንግስት ይመሰርታል። እስካሁን ከተቃዋሚ ጎራ ቀደም ሲል አንዳንድ ሁለት የክልል ምክር ቤቶች የተደረገ ምርጫ የተቃዋሚ ፓርቲዎች አንድም ወንበር አላሸነፉም። ይሄ ምን ይነግራቸዋል? ጤና ይስጥልኝ። ጤናችን እንዴት ነው ቴዶ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ሁሌም ለሀገራችን ስለምታደርገው ስለምታወያየን
ጊዜ ወስደህ ስለምታደርጋችሁ ሁሉ ነገሮች አፕሪሺየት አደርጋለሁ። ቴንክ ዩ ወንድሜ። በመቀጠል ወደ አስተያየቴ ነው የምገባው። አሎ ይሰማል ቀጥል። ብልጽግና በ5 ዓመት ምርጫውን በሚመለከት ያው ኢትዮጵያ ዲሞክራሲያዊ ምርጫ መርጣ አታውቅም። እዚህ ላይ ራሱ ገዢው ፓርቲ የሚስማማ ይመስለኛል። እንግዲህ ይሄንን ወደፊት ምናልባት ቢያንስ እንደሌላ እንደ አውሮፓ እና አሜሪካ እንዳደገው ሀገር እንኳን ባይሆን እንደነ ኬንያ እንደነ ጋና የምንሆንበትን ጊዜ እናፍቃለን። ቢያንስ የጎረቤት ሀገሮቻችንን ከዛ ባሻገር የብልጽግና 5 ዓመት እንዴት ይሆናል ይቀጥላል ይቆያል የሚለው ላይ የኔ ግምት ከዚህ በኋላ በሚኖረው ጊዜ ሀገራችን ወደ ከፍተኛ ቀውስ ትገባለች። አይ ዊሽ ጥሩ ነገር ቢሆን በቀጣይ 5 ዓመት ወደ ከፍተኛ ቀውስ ትገባለች ብለን የምታስበው? አዎ 100% እርግጠኛ ሆኜ ነው የምነግርህ። ለምን? እሺ ለምን? በጣም ጥሩ ነው። አሁን ያለንበት ሁኔታ ያልተፈቱ ብዙ ችግሮች አሉ። ያረገዙ ጉዳዮች ደግሞ አሉ። ባይሆን ደስ ይለኛል። ሀገራችን ወደ መፍትሄው መጣለው። መጨረሻ ላይ መፍትሄው ምንድነው የሚለው ነገር ሁላችንም ያለ እምነት ያለ ቋንቋ ያለ ምንም ልዩነት የምንነጋገርበት በየእምነቱ የሚጠልይበት የመፍትሄ ሐሳብ አንተ አንድ ቀን ብልጽግና ባይኖር ታጣቂዎች ወደ ስልጣን ባይመጡ ሀገራችን መስቀለኛ ላይ መንገድ ላይ ብትሆን ለሁላችንም ተመችታ እንዴት ልትቀጥል ትችላለች በሚል ጉዳይ ላይ በታወያየን አንድ ቀን ደስ ይለኛል። መልካም ፍቃድ ቆንና ካሳመነ ለምን ብልጽግና አንድ ቀን ስልጣን ማቆሙ አይቀርም። ይሄ የተፈጥሮ ህግ ነው። እንደገና ያረገዙ ስልጣን ፈላጊዎች አሉ። በፖለቲካ ፓርቲስም የተመዘገቡም ይሁን ትጥቅ ትግል ውስጥ የገቡ ችግሩ ከምን ይመጣል ስትለኝ አሁን ላይ ጀኒውንሊ የማንከደው በተለያየ ቦታ ላይ ትጥቅ ትግልን ጨምሮ ብዙ ቀውሶች አሉ። ሁለተኛ እምዶ የምትለውን ጨምሮ በጎረቤት ሀገር ባለን ጉዳይ ያረገዙ ጉዳዮች አሉ። ወደ ጦርነት ሊያስገቡ የሚችሉ ነገሮች እኔ ከማየው ነገር አንፃር የጎረቤት ሀገር ጦርነት እምዶ ከሚለው ነገር ጋር ተጣምሮ ሀገር ወደ ከፍተኛ ጦርነቱ ልትገባ ትችላለች ብዬ ገምታለሁ። ያን የምገምትበት ነገር ምንድነው? ችግሮቹን ከመፍታት ይልቅ በማለባበስ እየታለፈ ነው ያለው። የምክክር ኮሚሽን የምትለው መቋቋሙ ጥሩ ነው። አቋቋሙ ላይ የቀጣይን ሀገሪቷን ከሚወስነው ነገር ውስጥ አንዱ እሱ ነው። እርቀ ሰላም መስጠር፣ ቀጣዩ አቅጣጫዎችን ማስቀመጥ ነበር። ከመሰረቱም ችግር አለው። ሲቀጠል የተቃዋሚ ፓርቲዎችም የማይቀበሉት ሌሎች የማህበረሰብ ክፍሎች የማይቀበሉት ሁኔታዎች ተፈጥሯል። እሱ ችግሩን ሊፈታው አይችልም በያዘው አካሄድ ጀኒውን የሆነ ነገር ካልተደረገ በስተቀር። ስለዚህ ከዚህ አንፃር የብልጽግና ቀጣይ ጊዜ እጅግ ከባድ ነው የሚሆነው። ሌሎች ነገሮች ግባቶች እየተጨመሩ ነው። ሃይማኖታዊ ኢሹዎች እየመጡ ነው። ለምሳሌ አሁን በአርሲ ጉዳይ የተነሳ ነገር አለ። በሱ ጉዳይ ላይ ተጨማሪ እንገላለን። ምናልባት ዛሬ አቤ ቶክቻው ላይ አይቻለሁኝ። እዛ ላይ ቀርቦ ቴዶ ካየው አላቅም፣ እሱን ዜና አላደረከውም። ሳውዲ አረቢያውኑን ያገር ውስጥ ያለ አንድ በወሎ ጉዳይ ላይ ትንቢት የተናገረ ሰው 2000 ኦርቶዶክስ በአንድ ቀን አንድ ሙስሊም 2000 ኦርቶዶክስ ከጨረሰ ጀግና ነው። 2001 ከዛ በላይ ከሆነ ግን በወርቅ ስሙ ይጻፋል የሚለውን አቤ ቶክቻው ዜና ላይ ያቀርቡታል ዛሬ። ምናልባት ሳውዲ ሊሆን ይችላል። ስለዚህ ሃይማኖታዊ ጦርነት እንዲነሳ የሚቀሰቅሱ አካላት ባሉበት የመንግስት የሰብአዊ መብት ተሟጋች የሚባለው አካል ቀብራቸው የተፈጸመባቸው ቦታዎች የቀረበውን ነገር ዲና ያድርጎ ሁለት ክርስቲያንና አንድ ሙስሊም ነው ብሎ ዲና የሚያደርግበት ችግራችንን ዲና እያደረግን እየሄድን በላይ እየተከመረ የሚሄደው ነገር እንደገና ከሚፈጠሩት ነገር ጋር ሳይ ይሄንን ሪከርድ አድርግ አስቀምጥልኝ። በዚህ ሁኔታ ሀገራችን የተሻለ ነገር አታገኝም። በተቃዋሚም በኩል ተቃዋሚ የሚባል የለንም። በታጣቂ በኩል
እርስ በርሳቸው የማይስማሙ አጀንዳ የሌላቸው ሰው የሚረሽኑ በሁሉም በዚህ አጋጣሚ በነገራችን ላይ መንግስቱም ጥሩ ሰዎች መንግስቱ ውስጥ ጥሩ ሰዎች አሉ። ታጣቂ ውስጥ ጥሩ ሰው ይኖራል። ሰው በጅምላ አይፈረጅም። ሁሉም አካላት ውስጥ ኢንዲቪጁዋል መልካም ሰዎች ይኖራሉ። አሁን ግን ሸክሙ ያለው ህዝቡ ላይ ነው። እንዴት ነው ይሄን ጊዜ ልንሻገር የምንችለው ያለ ልዩነት የሚለው ነገር ያሳስበኛል። ከዛ ውጭ ግን ብልጽግናን በሚመለከት ተቃዋሚዎችን በሚመለከት ታጣቂዎችን በሚመለከት አንድ የመጽሐፍ ቅዱስ ጥቅስ ብቻ እናገራለሁ። ማኔ ቴቄል ፋሪስ ብልጽግናም ሆነ ተቃዋሚዎች ጫካም ያላችሁ ሰዎች ተመዝናችኋል፣ ቀላችኋል፣ ወድቃችኋል። እግዚአብሔር ግን ለኢትዮጵያ የተሻለ ነገር ነው የሚያመጣላት። ለሁላችንም የምትመች ኢትዮጵያ እንደምትመጣ አምናለሁ። አስተያየት መስጠት የሚችለው በዚህ ላይ ነው። ኦኬ። ከዛ ባሻገር ግን አንድ ቀን ብታወያየን ደስ ይለኛል። ከባድ ሁኔታ ነው ያለው ሀገራችን። ወደ ምስቅልቅል የምትገባበት ሁኔታን አለባብሶ ያርሱት በአረብ ይመለሱ የሚባል ተረት አለ። አሁን ከኔ በፊት የተናገረው ወንድሜም እኔም የቱለማ ኦሮሞ ነኝ ከዚህ በፊትም ተናግሬያለሁ። በኢትዮጵያዊነቴ ነው የማምነው። እኔ ሰው ነኝ፣ ኢትዮጵያዊ ነኝ። ሁለት ቋንቋ እናገራለሁ። ኢትዮጵያ የትኛውም ትንሽ ትልቅ ሳይባል የትኛውም እምነት የትኛውም ቋንቋ ሳይባል ሲስተም ተገንብቶ ሁላችን ተከባብረን የምንኖርበት አገር እንዲሆን እመኛለሁ። ወንድሜን ግን እንለው ከብልጽግና በኋላ ኢትዮጵያ የሆነ ትቀጥላለህ ወይ? ገብቷል አይደለ? ኦኬ። እስከዛሬ አልነበርንም። እኔ ከብልጽግናም በፊት ከብልጽግናም በኋላ ኢትዮጵያዊ ነኝ የምቀጥለው። አሁን ብልጽግና እንደደገፉ ሰዎች ግን በተለይ አሁን ወደ ሜዳው እየመጣ ያለ በአብዛኛው ኦሮምኛ ተናጋሪ ሁሉም አይደለም ኢትዮጵያዊ ሆንኩኝ የሚሉ ሰዎችን ለምን መሰለ ትላንትና ወያኔ ስልጣን ላይ በነበረች ሰዓት ኢትዮጵያን ስታቀነቅን ኖራ ባንዲራው እኛ ነው ሲሉ በትግርኛ ሌላውን ሲያስፈራሩ ነው። ልክ መቀሌ ሲገቡ ባንዲራውን አቃጠሉት፣ ቀደዱት። ትግራይ ላይ የኢትዮጵያን ባንዲራ አታይም፣ ስልጣን ስለያዙ ነው። እሺ። አንድ ሰው ኢትዮጵያዊነቱን የሚፈተነው ስልጣኑንም ሲያጣ ነውና ከብልጽግና በኋላ ኢትዮጵያ ሆነ ሲቀጥል ማየት እመኛለሁ። ስለምታደርገው ውይይት አመሰግናለሁ። እግዚአብሔር ለሀገራችን መልካም ነገር እንዲያመጣ ግን አምናለሁ። ቴንክ ዩ ወንድሜ። እሺ፣ ቴንክ ዩ። እግዚአብሔር አክብርልኝ። እሺ፣ ሌሎች አድማጭ ተመልካቾችን እስካስገባ ድረስ ውጤቱ ይሄ ነው። እስካሁን በተደረጉ የክልል ምክር ቤቶች ምርጫ ብልጽግና ከ48 ወንበሮች 47ቱን አሸንፏል። ለክልል ምክር ቤት በተደረጉ ምርጫዎች ብልጽግና ከ10 አሸንፏል። አንድም የተቃዋሚ ፓርቲ እስካሁን የህዝብ ተወካዮች ምክር ቤት የገባ የለም፣ በግልም የሚወዳደር። ነገና ከነገ ወዲያ እስካሁን 10 ወንበሮችን አግኝቷል። 260 ተጨማሪ 261 ምናምን ተጨማሪ ወንበሮች ከተገኙ ኦፊሻሊ ብልጽግና 7ኛውን ዙር ሀገራዊ ምርጫ አሸንፏል ማለት ይቻላል። እስካሁን ባለው ሁኔታ 100% ብልጽግና እየመራ ነው ማለት ነው። በቀጣይ 5 ዓመታት ኢትዮጵያ በብልጽግና እጅ የምትሆን ከሆነ የብልጽግና ፓርቲ ደጋፊዎች ምን ትጠብቃላችሁ? ከእናንተ ምንድነው የምንጠብቀው? ፓርቲያችሁ ምን ሊያሳየን ይችላል? እንደምታውቁት ባለፉት 8 ዓመታት በሀገራችን ላይ የእርስ በርስ ጦርነቶች ነበሩ፣ እገታዎች ነበሩ። በዛው መጠንም ደግሞ የተሰሩ መልካም ነገሮች አሉ። አሁን በሚቀጥሉት 5 ዓመታት ምንድነው የምታደርጉት? ታጣቂዎች በሚቀጥሉት 5 ዓመታት ምንድነው የምታደርጉት? ወደፊት ትራመዳላችሁ ወይስ ምንድነው የምታደርጉት? በአጭሩ በቀጣይ 5 ዓመታት ምንድነው የምትጠብቁት? የፓርቲው ደጋፊ ልትሆኑ ትችላላችሁ፣ ተቃዋሚዎች ልትሆኑ ትችላላችሁ። ዩቲዩብ ላይ ያላችሁ ስልኮቻችን እዚህ ጋር ነው የሚታያችሁ። ቲክቶክ ላይ ያላችሁ ታፕታፕ አድርጉ። በተለይ ታፕታፕ ማድረግ አትሊስት ታፕታፕ ማድረግ እዚህ ላይ ሁላችሁም መረባረብ አለባችሁ፣ ሲግናል እንዳሳይ ማለት ነው። ሌላው ክብራትና ክብራን ያነገርኳችሁ ቀደም ሲል እነግራችኋለሁ ብዬ ሳልነግራችሁ ያለፍኩት የሂውማን ራይትስ ዎች ያስነበበን ዜና ነው።
ይህን ዜና ትላንትና ልነግራችሁ ሞክሬ ነበረ። ዛሬ ልንገራችሁ። ስልክ ተቋርጧል። ድጋሚ ደውሎ ወንድሜ ድጋሚ ከደወልክ ወደ እኔ ጋር አመጣሃል። ይሄውና ዜናው ያ ኮፒ ላድርግና እዚህ ጋር አስቀምጬ ልንገራችሁ። እሺ የሂውማን ራይትስ ዎች የአሜሪካ መንግስት ኢትዮጵያን ጨምሮ ከተወሰኑ የአፍሪካ ሀገራት ጋር የተፈራረሟቸውን የጤና ስምምነቶች የህይወት አድን ድጋፎችን ቁልፍ የጤና መረጃዎችን ለመድኃኒት አምራች ኩባንያዎች አሳልፎ ከመስጠት ጋር የሚያስተሳስሩ ናቸው በማለት ወቅሷል። ተቋሙ አሜሪካ በቅርቡ ከኢትዮጵያ፣ ኬንያ፣ ሞዛምቢክ፣ ናይጄሪያ፣ ሩዋንዳ፣ ላይቤሪያ እንዲሁም ኡጋንዳ ጋር የተፈራረመቻቸውን ስምምነቶች መርምሮ የደረሰባቸውን ፋይንዲንጎች አጋልጧል። ተቋሙ መንግስታት የሰብአዊ መብቶችን አደጋ ላይ የሚጥሱ የጤና ስምምነቶችን እንዲቀበሉ አሜሪካ እያስገደደች መሆኗን ገልጧል። ቅድም ስናገር ሰምታችሁ እንደሆነ ፖለቲከኞች፣ በተለይ ከሀገር ውጭ ያላችሁ ፖለቲከኞች ፕሊስ በእናታችሁ በአይና ሁላችሁም አንደርስታንድ ማድረግ አለባችሁ። ከዌስተርኖች እና ከአሜሪካ የሰማችሁትን ዝም ብላችሁ ሳናላምጥ የዋጥነውን ነገር ዲሞክራሲ ምናምን አትበል። በመድኃኒዓለም እንደው አፈርሶን በእናት ዲሞክራሲ ምን እንደሆነ ማወቅ አለብን። አሜሪካ በስመ ዲሞክራሲ፣ በነገራችን ዲሞክራሲ ማለት ለአሜሪካ የፎሬን ፖሊሲ ቱልሷ ነው። ወይም አሜሪካ የውጭ ጉዳያን ከምታስፈጽምባቸው መንገዶች መካከል አንዱ ዲሞክራሲ ነው። ሁለተኛው ኤክስፓንሽን ኦፍ ኔቶ ነው። ሶስተኛው ኤክስፓንሽን ኦፍ እነዚህ የብሪቴን ሁድ ኢንስቲትዩሽን የሚባሉ አይኤምኤፍ፣ ወርልድ ባንክ እነዚህ ናቸው። እነዚህ በደንብ ማወቅ አለብን ቤተሰብ። እነዚህ የአሜሪካ ፎሬን ፖሊሲ ቱልሶች ናቸው። ለምሳሌ አንድ የአፍሪካ መሪ ዲሞክራቲካሊ ኤሌክትድ ካለ አውቶማቲካሊ ከአሜሪካ ፎሬን ፖሊሲዎች ጋር ተስማምቻለሁ እያለ ነው። አመዶ ዲሞክራሲ ስትል ዝም ብለህ አሜሪካ ወይ ምናምን ብለህ ስትል አሜሪካ ዝም ብለህ አይደለም ዲሞክራሲ የምትለው። በዲሞክራሲ ውስጥ ፓኬጅ አለ። ከባህላችን፣ ከእምነታችን፣ ከአናኗራችን የማንቀበላቸው የምናወግዛቸው፣ ነገር ግን እንድንቀበላቸው የሚፈልጉ የሚያስገድዱን፣ ትውልድ የሚያመክኑም ሊሆኑ ይችላሉ። ብዙ ነገሮች አሉ። ዝም ብለህ ዲሞክራሲ አትበለን ያፈርሱ። 1 2 3 በተለይ ከጤና ጋር በተያያዘ አሁን የምንሰማቸው ነገሮች ይህንን ነው የሂውማን ራይትስ ዎች ያጋለጠው ማለት ነው። በተለይ የጤና ስምምነቶቹ በግለሰቦች የጤና መረጃዎች ሚስጥራዊነት ላይ ስጋት ሊደቅኑ የሚችሉ ናቸው ብሏል ተቋሙ። የአሜሪካ መንግስት ከኢትዮጵያ፣ ኬንያ፣ ሞዛምቢክ እና ናይጄሪያ ቀደም ሲል ከተዘረዘሩት ሀገራት ጋር ስምምነቶችን ተፈራርሟል። አገራቱ ይሄ ብቻ አይደለም፣ በማዕድን ዙሪያ እያካሄዷቸው ያሉትን ድርድሮች ይፋ እንዲያደርጉ ጠይቋል ለዜጎቻቸው። ይህን ማወቅ አለብን። እኔ የምታገለው ለዲሞክራሲ ነው ከማለት በፊት ዲሞክራሲን በአግባቡ ዲፋይን ማድረግ አለብን። አሜሪካኖች ራሽያ ሄደው ዲሞክራሲ ያስፈልጋቸዋል አይሉ፣ ቻይና ሄደው ዲሞክራሲ ያስፈልጋቸዋል አይሉ። እኔ እናንተ ጋር መናጤ ድሃዎች ጋር መጥተው ግን ዲሞክራሲ ያስፈልጋቸዋል ይሉናል። ባለህበት ሀገር አሜሪካ ተገድቦ የተሰጠህን መብት ነው ኤክሰርሳይዝ የምታደርገው እንጂ አብሶሉት የሆነ ዲሞክራሲ የለም። እኛ እንዳኗኗራችን፣ እንደ ድህነታችን፣ ከአኗኗራችን፣ ከባህላችን፣ ከታሪካችን የተቀዳ አገራዊ ወይም አገር በቀል አስተዳደር ነው የሚያስፈልገን። ዲሞክራሲ ብዙ ከመረበርከው በውስጡ ትውልድ ለትውልድ አደጋ የሆኑ የታጨቁ ነገሮችን ይዟል። ለምሳሌ በሀገረ ኢትዮጵያ የተመሳሳይ ጾታ ጋብቻ ይፈቀዳል?
ይፈቀዳል? ከጤና ጋር በተያያዘ ዓለም አቀፍ የሰብአዊ መብት ተሟጋቾች አሁን እንደዚህ ያጋለጡ እንዳሉት ማናቃቸው ብዙ ነገሮች አሉ። እርዳታ በመስጠት ስም ለምሳሌ አሁን አፍሪካውያን ከተጠመዱባቸው ወጥመዶች መካከል አንድ አግዋ የሚባል የአፍሪካ ግሮዝ ኦፖርቹኒቲ አክት የሚባል ማለት ነው። ስታዩ ታሪፍ ይመስላል። አንዳንዶቻችሁ ኢትዮጵያ ከአግዋ ተሰረዘች ይሄው ምናምን። አግዋ ራሱ አንዱ አፍሪካውያንን የሚያንበረክክ በውስጡ ብዙ የታጨቁ ነገሮች ያሉበት ነገር ነው። አይዲያው የአፍሪካ ሀገራት ወደ አሜሪካ የሚልኳቸውን ምርቶች ወደ አሜሪካ ኤክስፖርት የሚያደርጓቸውን ከቀረጥ ነፃ እንዲያስገቡ የሚፈቅድ ነው። ስታየው ጥሩ ይመስላል። ያ ግን ቅድመ ሁኔታ አለው። ቅድመ ሁኔታ አለው። ለምሳሌ ከአግዋ ከተሰረዙ ሀገሮች መካከል የመጀመሪያ ጊዜ የዛሬ 2-3 ዓመት አካባቢ ዩጋንዳ አንዷ ነበረች፣ አንጎላም ነበረች፣ ኢትዮጵያም ነበረች። ኢትዮጵያ በሰሜኑ ጦርነት በሚል እንደ ቅጣት የተላለፈባት ነገር ነው፣ ግን ውስጡ ሌላም ነገር አለው። ኡጋንዳና አንጎላ የተሰረዙበት ምክንያት ለምንድን ነው ሲባል በይፋ የተመሳሳይ ጾታ ጋብቻን አንፈቅድም አሉ ዩሪ ሙሴቬኒ የዩጋንዳው ፕሬዝዳንት፣ እንዲሁም የሩዋንዳው ፕሬዝዳንት ፖል ካጋሜ። አመዱ በደንብ ስሙ። እኚህ ሰዎች የተመሳሳይ ጾታ ጋብቻን አንፈቅድም በሀገራችን አሉ። ሩዋንዳ ፖል ካጋሜ፣ ዩጋንዳ ዩሪ ሙሴቬኒ። የአሜሪካ መንግስት አውቶማቲካሊ እነዚህን ሀገራት ከአግዋ ነው የሰረዛቸው። አግዋ ማለት በሌላ አባባል ለአግዋ ወይም ምርትና አገልግሎትን ከቀረጥ ነፃ አስገባ ሲሉ ቅድመ ሁኔታ አስቀምጠውልህ ነው። መተው የሆነ ነገር ሲፈራረሙ በተለይ የግንዛቤ ማስጨበጫ የፈለገ ልዩነት ቢኖርህ ማለት ነው። የፈለገ ልዩነት ቢኖርህ ቤዚክ በሚባል ወይም ፋውንዳመንታል በሚባል ፕሪንሲፕል ላይ ኮንትራዲክት ማድረግ የለብህም። ለምሳሌ ከገዢው ፓርቲ ጋር ማትስማማባቸው ብዙ ነገሮች ሊኖሩ ይችላሉ። አንተም ስልጣን ላይ ብትወጣ እንድታደርግ የማንፈልጋቸውን ነገሮች ገዢው ፓርቲ ለምሳሌ ገዢው ፓርቲ ይሄን ነገር አልስማማም ካለ የስ ትክክል ነው ብላ አንዳንዴ መቆምን መልመድም አለብህ። ካላደረገ ደግሞ ማቆም አለብህ ብለህ ማስገደድ አለብህ። እንዲህ ያሉ ስምምነቶች የዜጎችን ፕራይቬሲ ያሳልፉ የሚሰጥ ነገር ነው። ማቆም አለባችሁ። ትክክል አይደለም፣ ትውልድ የሚገድል ነው ማለት አለብህ። ኖ አንፈራረምም ሲሉ ደግሞ የተገኘውን አሉታዊ ነገር ሁሉ ለፖለቲካ እንትን መጠቀም የለብም። በቃ ቴንኪው ማለት አለብህ። አንዳንዴ እኮ ፖለቲካ ፓርቲ እኮ ሁሉንም እኮ አይቃወሙም። እኛ ሀገር ብቻ ነው ከሀ እስከ ፐ የምንቃወመው ወይም በድጋፉም ረገድ ከሀ እስከ ፐ የምንደግፈው ማለት ነው። አንዳንዴ አንተ እንዲሆን ለምትፈልገውን ነገር የገዢው ፓርቲ ሰዎች እያደረጉ ከሆነ በቃ ትደግፋለህ። የምትቃወመው ከአንተ ፋውንዳመንታል ፕሪንሲፕል ጋር የተጣረሰ ነገር ካየህ ነው። እኛ ሀገር አንድ የፖለቲካ ፓርቲ አይ በዚህ መንግስት ያደረገው ነገር ትክክል ነው ካለ ነጋት ይብላል። ማህበረሰቡ ወይም የፖለቲካ ፓርቲ ከአመራርነትም ከሆነ ያወርደዋል። ደጋፊዎች ብልጽግና ሆናል ወይ ኢህአዴግ ሆናል ወይ እንትን ሆናል ይሉታል። እንደዚህ አይነት ነገሮች ከእንደዚህ አይነት ልምዶች መውጣት አለብን። ምን ለማለት ፈልጌ ነው፣ እንደ ሀገር ማንስማማባቸው በተጠንቀቅ እንደ አይናችን ብሌን የምንጠብቃቸው ቀይ መስመር የሚባሉ ነገሮች ሊኖሩን ይገባል። ቀይ መስመር ለሁላችንም ነው ግዴታ ማለት ነው። ቀይ መስመር ስለጠገብክ የምትጠብቀው ስለተራብክ የምትጥሰው መሆን የለበትም። ጤና ይስጥልኝ አድማጭ። ሄሎ ድምጼ ይሰማል? በደንብ። እሺ፣ እዚህ መጨረሻ ላይ ባነሳት ሀሳብ በተለይ እንደ ብልጽግና ደጋፊዎች እውነቴን ነው የምልህ፣ ጥብን ደጋፊ እኔ አይቻል አቅም ጭራሽ ስህተቱን እንኳን ለብልጽግና ስህተቱ ምን እንደሆነ እንኳን እንድትነግረው ቻንስ የማይሰጡ በስድብ ነው የሚያጣድፉ። እኔ በጣም እንደዚህ አይነት ደጋፊዎች እኔ ዶክተር አብይ ራሱ የሚፈልግ አይመስለኝም። በነገራችን ላይ አንዳንድ ጊዜ
ቆንጠጥ አድርጉን ስህተታችንንም ንገሩን ይላል ራሱ እና አንዳንዴ ጥፋት ካለ ጥፋት አንዳንድ እንደዚህ የተፈራረሙ ነገሮች ለሀገር ህልውና ለናሽናል ኢንተረስት ስጋት መስሎ ከታየን መናገር አለብን። ደጋፊዎቹ መልአክ ነን ይላሉ አይደል? ኧረ በቃ ሁሉ ነገር ቅዱስ ነው። ምንም ነገር ኢቨን ስህተት መሆኑን እንኳን እያወቅ ወጥ እንድትናገር አይፈልጉም። በስድብ ነው በቃ የሚያስጠረገርጉ። በአንዴው ባንዳ ያረጉሃል። በአንድ ጊዜ አውርደው ባንዳ የሚል ስያሜ ይሰጧል። እና እንደዚህ አይነት ደጋፊ ፓርቲውን ስትቃወም ባንዳ ይሉሃል። ባንዳ ብለው ያወርዱሃል። በቃ እኔ ድሮም ይሄ ልጅ ጠርጥሬ ነበር። ይሄ ልጅ እኮ ድሮም እንደዚህ ስህተቶችን ስህተት ማለት አለ። እኔ ኢትዮጵያዊነትን ፊት ለፊት አስቀድሜ ነው ከደገፍኩም ከተቃወምኩ ሌላ ነገር ከበስተጀርባ የለም። አንዳንድ ጊዜ እንዴ ከፓርቲ አባላት ጋር ነው እንዴ እየተከራከርኩ ያለው ተላለው ወይ እየተነጋገርኩ ያለው እንዴ ደጋፊዎቹ የፓርቲ አባላቶቹ ናቸው እንዴ ላለው አንዳንዴ። ምክንያቱም እኔ በንጹህ ኢትዮጵያዊነቴ ነው ከደገፍኩም ከተቃወምኩም። ችግር ካለ እናገራለሁ፣ ችግር ከሌለ ደግፋለሁ። እኔ የብልጽግና ደጋፊ ነኝ። ግን አንተ ቅድም እንዳልከው በቃ በናሽናል ኢንተረስት ጉዳይ ማንደራደርባቸው ነገሮች አሉ። ብልጽግና ስህተት ሲሰራ ስህተት ሰራ ማለት መቻል አለብን። ስህተት ሰራ ብለህ ስትናገር እንደ ባንዳ እንደ ምናምን የሚቆጥሩ አሉ። ሁሉም ባይሆኑም ማጆሪቲው ግን ደስ የማይል አይነት ጨፍን የሆነ አደጋገፍ ነው ያለው። አሁን ሰሞኑን አርሲ ላይ በተከናወነው የሽብር ጥቃት ኦፍኮርስ ብልጽግና እንደ መንግስት ህዝቡ የሚጠይቀው ጠብቀኝ ብሎ መጠየቅ ያለበት ህዝቡ ብልጽግና ነው። ገባ? ከብልጽግና ውጪ ልጠይቀው የምትችለው አካል የለም። መንግስትን ነው ጠብቀኝ የምትለው። ግን ያን ነገር የፈጸሙት እነማን ናቸው የሚለው ነገር ላይ ሊያከራክረን ይችላል። ከዛ በተረፈ ግን ህዝቡ መንግስትን የታለህ ብሎ ከጠየቀ ሆይ እንደነዚህ አይነት ሀሳቦችን በማጋራበት ጊዜ የድሮም ባንዳ ነው ምናምን እንዴ እንደዚህ ብለው ሊያሸማቅቁ ይሞክራሉ። ሆይ የምትጠይቀው መንግስትን ነው። አንድ እዛች ሀገር ላይ ለሚደረገው ነገር እና አንዳንዴ የራስ ፓርቲ ሰዎች የተለየ ሀሳብ ስላራመድክ ሲያሸማቁ ሌላ ፓርቲ ስለመቀየር አስበህ ታውቃለህ? ከዚህ ለዚህ ውስጥ ነው የለማ ትዳ ማን አለ የለም። ይኸውልህ ሰሞኑን ያክስቴ ልጅ አዲስ አበባ ነው የሚኖረውና በጣም ነው የምንጣላው በዚህ በፖለቲካው ዙሪያ በኃይለኛ ተቃዋሚ ስለሆነ ማለት ነው። ጭፍንም ተቃዋሚ ስለሆነ በጣም ነው የምጣላው። ግን ሰሞኑ ከምርጫው በኋላ ደወልኩና መረጥክ እንዴ ምናምን ስለው አዎ መረጥኩኝ ባክ ምናምን። ማንንም መረጥክ ስለው ብልጽግናና ሌላ ማንንም መርጣለሁ አለኝ። በጣም እኮ ነው የምንጣለው። ደነገጥኩኝና እንዴት ነው ብልጽግና እንደዛ እየተጣላን ከኔ ጋር ምናምን ስለው እንዴ ሌላ ምን አማራጭ አለኝ እስቲ ንገረን፣ ሌላ ምን አማራጭ አለ? ምንም እኮ አማራጭ የለም። መምረጥ አለብኝ፣ ኢትዮጵያዊ ነኝ፣ የዜግነት ግዴታዬና መብቴም ስለሆነ መርጫለሁ። ግን የመረጡ ብልጽግና ነው ሌላ የለም አለኝ። ገባ? አማራጭ የለው። አሁን አንተ ራስህ ባልከኝ ልሂድ። አሁን ብልጽግናን የሚቃወሙ ሌሎች ፓርቲዎች ደጋፊዎቻቸው ራሱ የፓርቲው ደጋፊዎች የሚያሳዱና የሚያጠፉ ከሆነ አሁን ለአንተ ላይ በደረሰብህ ምሳሌ አድርጌ ልውሰድ። ታዲያ አንድ ፓርቲ እንዴት ጠንካራ ሊሆን ይችላል? ተዳ አሳዶ ማጥፋት ሳይሆን በቃ እሳቢያቸው እንዴት ነው? በቃ ጽድቅ ቅዱስ አድርገህ አስብ ነው። ደጋፊ ስትሆን እኮ እንደውም ትክክለኛ ደጋፊ እኮ የአንዱን አካል ችግርም ጉለትም እየተናገረ ነው አይደለም? እነዚህ ሰዎች ግን አሳዶ ማጥፋት ሳይሆን ማሸማቀቅ፣ ልክ ጉለቱን ስትናገር አትናገር ዝም በል እንዲህ ብሎ ነገር የለም። ገባ? ችግር እንዳለ እየተናገርክ ጠንካራ ጎኑንም እየተናገርክ እኔ ኢትዮጵያዊነቴን አይቼ ነው ብልጽግና የምደግፈው። አንዳንድ ጊዜ እኮ አልኩ ከፓርቲ አባላት ጋር ነው እንዴ አብሬ እየደገፍኩ ያለሁት እስከምል ድረስ አድርሶኛል። ገባ? እና ይሄ እንዲህ ማጥፋት ምናምን ማንንም በርግጥ ግን አንዳንድ ጊዜ ራሱ የብልጽግና ደጋፊዎች ራሳቸው ጠላትም ይመስሉኛል ለፓርቲው።
እና ምክንያቱም ጉለትን ስትናገር ችግርን ስትናገር ነው ፓርቲውም ሊቀርፍ የሚችለው እንደ ሀገርም ልንለወጥ የምንችለው። ህዝቡ አማራጭ የለውም። ስለዚህ ብልጽግና ተመርጧል 100% ነው ማለት ያ ሁሉ የምታየው የተሰለፈው ህዝብ ብልጽግናን የመረጠው አማራጭ የለውም። ይሄን ነገር ብሬክ ለማድረግ አንድ ጠንካራ ፓርቲ ያስፈልጋል ነው። ወጣቱ በተለይ የሚሰማ ማህበረሰብ ካለ ብልጽግናን ቢያንስ ሊያስፈራራበት የሚችል ቢያንስ አንድ ጠንካራ ፓርቲ ያስፈልጋል ሀገሪቷ ላይ። አብዛኛው ጊዜ ፓርቲ ብለው ይመጡና የብልጽግናን ችግር ነው የሚነግሩ፣ የወጣቱን ያለበትን ችግር አይደለም የሚነግሩ። ሬሳ ላይ መቆመር ይፈልጋሉ። ሬሳ አንድስ ቦታ ላይ የሽብር ጥቃት ሊደረግ ሲል አብዛኞቹ ኢንቮልቭመንት አላቸው ኢንቨስቲጌት ቢደረግ ፓርቲዎች የሚባሉት። ምክንያቱም ብልጽግናን ማጠልሸት ስለሆነ የሚፈልጉት አጠልሽተው ነው ለኔ ሀሳባቸውንና አይዲዮሎጂያቸውን ሊጭኑብኝ የሚፈልጉት። ስለዚህ ይሄ የሴራ ፖለቲካ ነው የሚከተሉት። የሴራ ፖለቲካ የማይከተል በናሽናል ኢንተረስት ዙሪያ ከየትኛውም ሀገር ጋር የኢትዮጵያን ጥቅም አሳልፎ የማይሰጥ ለናሽናል ኢንተረስቱ ወገቡን አስሮ ከየትኛውም አካል ጋር የሚሰራ ፓርቲውንና መከላከያ ሰራዊቱን የሚለይ ቢያንስ እንኳን አንድ ጠንካራ ብልጽግና ፓርቲ በኢኮኖሚ የሚሞግት ወጣቱ አብዛኛው ስራ አጥ ነው። እኔ በመረጥ በዚህ መልኩ ስራ እንዲያገኝ አረጋለሁ ብሎ በኢኮኖሚ በተለያዩ በአስተዳደር ጉለቶች የሚሞግት አንድ ጠንካራ ፓርቲ ያስፈልጋል። ግን ቴዳ እንደነ ኢሃፓና ኢሰፓ በላቸው አሁን ላይ እንደተደረደሩት እናት ፓርቲ በላቸው አክም ባሎን ፓርቲ ቢመጣ መዶሻ ፓርቲ ቢመጣ አሁን ባላቸው አካሄድ የሴራ ፖለቲካ ግን እዛች ምድር ላይ ስልጣን እንደማይዙ ነው የምነግርህ። በፍጹም ደም በሰው ደም የሚቆምሩ ከሆነ በንጹሃን ደም የሚቆምሩ ከሆነ በተለያየ ቦታ ንጹሃንን እያስገደሉ እያጮሁ ወደ ቤተ መንግስት መምጣት የሚፈልጉ ከሆነ መሬት ላይ ያለው ህዝብ እንደ ዲያስፖራ አይደለም፣ ገዳዩን ጠንቅቆ የሚያውቅ ህዝብ ነው። ኦኬ እሺ። ስለዚህ በየትኛውም አይነት መልኩ ኢትዮጵያ በስነ ስርዓት ተቀናቃኝ አንድ ጠንካራ ፓርቲ ያስፈልጋታል። በናሽናል ኢንተረስት ከየትኛውም አካል ጋር የሚሰራ የኢትዮጵያ ማንነት ሉዓላዊ ግዛት በአጠቃላይ ኢትዮጵያን ያስፈልጋታል ብሎ ላሰበው ሁሉ ዋጋ የሚከፍል ብልጽግናን በደም ሳይሆን በስነ ስርዓት በኢኮኖሚ የሚሞግት አንድ ጠንካራ ፓርቲ ያስፈልጋል። በዛውም ከብልጽግና ጋር አንድ መድረክ ላይ በሀገራዊ ጉዳይ ቆሞ የሚሰራ ፓርቲ ከመጣ እመነኝ ብልጽግናን ይፈታተናል ብዬ አስባለሁ። እንደአሁን እንደነ ሚስጥረ ስላሴ አይነቶቹ ግን የሴራ ፖለቲካ የማይካሄዱ አይነት የነ ኢሃፓ አይነት አይዲዮሎጂ ያላቸው እሳቢዎች ግን በፍጹም የሚሆን ነገር አይደለም። እኔ 5 ዓመት ተሰጥቷል ብልጽግና እንደ አንድ ብልጽግና ደጋፊ የምጠብቀው አንደኛ ነገር የዛች ሀገር በብሔራዊ ምክክር ውስጥ ህገ መንግስት መቀየር ተብሏል። በብሔራዊ ምክክር እንስማማለን ያሉት አካሎች እስከዛሬ ድረስ 5 ዓመት ሙሉ ስንመካከር ቆይተናል። ያቺ ሀገር በአንድነት ተስማምተን አናቅም። ብልጽግና ህገ መንግስቱን ይቀይራል ብዬ አስባለሁ። የምጠብቀውም ይሄንን ነው። ኦኬ እሺ። ካሉት ከምክክር እስከዛሬ ድረስ ከተካሄዱት ምክክር ከተስማሙት አካላቶች ጋር ህገ መንግስቱን ይቀይራል ብዬ አስባለሁ። ይሄንን ተጠብቃለሁ። ቀደም ከኔ በፊት የደወሉት ደዋይ ደግሞ ኢትዮጵያ 5 ዓመት ደም ይፈሳል ምናምን ብሏል። እኔ ግሎባሊ በአለም ዙሪያ ስቴብል የሆነ ነገር የለም፣ በየቦታው ጦርነት ነው። ኢትዮጵያ ውስጥ ብቻ ሳይሆን ኢትዮጵያ ደግሞ ትልቅ ሀገር ነች። በጭንቅላታችን ውስጥ ትንሽ ሀገር አድርገን ነው የምናስባት። ኢትዮጵያ ሰሞኑን የኢትዮጵያ ኤርላይንስ ሱዳን ላይ የሱዳንን ፓውንድ አልቀበልም በዶላር ነው ትኬት የምሸጠው ላለው በመንግስት ደረጃ ኢኮኖሚ ላይ ትልቅ ጉዳት ያደርሳል ብሎ መግለጫ እስከመስጠትና ንግግር እስከመጀመር ያደረሳቸው ኢትዮጵያ ምን ያህል ትልቅ ሀገር በዛ አካባቢ ትልቅ ሀገር እንደሆነች ማሳያ ነው። ለራሳችን ያለን አመለካከት ከፍ ይበል። ኢትዮጵያ አትረበሽም። 5 ዓመቱን ችግር ቻሌንጆች እንደየትኛውም ሀገር ሊያጋጥመን ይችላሉ፣ እንወጣዋለን ብዬ አስባለሁ። ቴዳይ ቴንክ ዩ። እሺ ከልብ ነው የማመሰግነው። በሚቀጥለው 5 ዓመት የመጀመሪያው
ይላችሁ የመጀመሪያው ነገር ታፕ ያረጋችሁ። ጤና ይስጥልኝ አድማጬ። ሰላም ቴዲ እንዴት ነህ? አለው እግዚአብሔር ይመስገን። ሰላም አድማጮቻችን እንዴት ናችሁ? ሰላም ብለናል። እንግዲህ ያው በሚቀጥለው 5 ዓመት ብልጽግና ፓርቲ ምን ይሆናል ብለህ ትጠብቃለህ? ወይም ምን ያደርጋል? ይወገዳል ወይስ አሁን ያሉ ነገሮችን ሁሉ አሉታዊ ነገሮችን ሁሉ አስወግዶ ለቀጣይ 5ኛ ወይም 8ኛ ዙር ሀገራዊ ምርጫ ይደርሳል ትላለህ ወይስ ራሱ ይወገዳል? ምን ትላለህ? አይ እኔ ብልጽግና እኔ እስካሁን ተከሽሎ ሊመራ ይችላል ብዬ አላስብም። ምክንያቱም አሁን ትግል ላይ ነው ያለው። ትግሉን ደግሞ ዝም ብሎ ያው ምርጫውን ቢሆን ምን እንዳደረገ ታወቀ ነው። ኦሬዲ በመረጠው መጥቶ በቃ ምርጫ ነው አሁን ላይ ያሸነፉ ወይም እንደዚህ ሆኖ የሚባል ወይም ደግሞ ተፈካካሪ እንኳን አሉ ብዬ አላልኩም። በቃ ምርጫ ነበር ማለት ክርክር አልነበረ። እንደበፊቱ ክርክር ነበር በፊት። አሁን ግን የለም ያን ያለ ማስታወቂያ እንኳን ራሱ ብዙ እንትን አላለም። በቃ ራሱ በድብቅ ነገር ይሆናል እና ተመራጮች ራሱ እንኳን ፓርቲዎች ያላቃቸው ሆነ እና እኔ በመጪው በእኔ ሀሳብ ነው ያው ሀሳብ መደገፍ ሁሉ የራሱን ሀሳብ እንደሚሰጠው ሁሉ ሰዎች ሲሰጡ ለምን እንደሚያማቸው ብዙዎች ኢትዮጵያ ባይዘባውን ችግር የሆነው ለዚህ ነው። አንደኛው ሁሉ የኔ ሀሳብ ካልሆነ ባንደር ይሉታል። የኔ ሀሳብ ካልሆነ እንደዚህ ነው በማለት ስለሆነ ነው አሁን የጋራ የሆነ ሀገራዊ አጀንዳ ይላል እና ሁሉም ምድር ተነስቶ እኔን ስማኝ የሚባል ነገር ይሄ ነው ችግር የሆነው እና ይሄ ሳይሆን ደግሞ አንድ መሆን አልተቻለም። እኔም ትክክለኛ ማንኛውም የትግል ማድረግ እንደሚችል ማስተር ያስፈልጋል። ብልጽግና ብቻ አይደለም ሀገር አይደል ሁሉም የመሰለውን መደገፍ መብት አለው። ብልጽግና የሚደግፉ መብታቸው ነው። ያው ለምሳሌ ብልጽግና የሚደግፉ ሰዎች እኔ እንደ ሀሳብ መብታቸው ነው ብዬ ነው ማለት ፋኖ የሚደግፍ ኦነግን የሚደግፍ ህዋትን የሚደግፍ ልክ እናንተ ወይም ደግሞ ሌላ ሰው እንደሚደግፈው ሁሉ አድርገን እናስበው። ማለት አንስታር ባንዳ ምናምን የጋራ ነች አገራችን ሁሉ ከዚያ አንፃር እንሰጥን ነው ስለምችለው እንጂ ብልጽግና ብቻ አድርገን አንስበው። ያው ማንም ይሁን ማለት ዞሮ ያው በጉልበት የሚያሸንፍ ይሆናል፣ በምርጫ የሚያሸንፍ ይሆናል። ምን ያው በዛ ነው እንደምንለው እንጂ እኛ ብናወራ ያው ከማውራት ሌላ ምድርና ምክንያቱም ምድር ላይ ያለው ሰው ነው ብዙ ጊዜ ብለው ነው ማስበው እና እኔ ብልጽግና የተሻለ ነገር ኑሮት ያስተዳድራል ብዬ አላስብም። ምክንያቱም ሊወገድ ይችላል ብዬ አምናለሁ። ሊወገድ ይችላል ብለህ ታምናለህ? ብልጽግና ሊወገድ ይችላል ብለህ ታምናለህ? አዎ እንደዛ ነው። በምንድነው በማን ነው የሚወገደው? በህዝባዊ እምቢተኝነት ወይስ በታጣቂዎቹ? በሁሉም ነው፣ በህዝቡ። ምክንያቱም ህዝቡ አሁን ላይ ምን ላይ እንዳለ የታወቀ ነው። እሺ ብልጽግና ከተወገደ በኋላ አሁን ያነሳቸው ችግሮች ይቀርፋሉ ብለህ ታስባለህ? የሚመጣው አካል ማለት የትኛው ስብስብ ቢመጣ የኢትዮጵያን ችግር ይቀርፋል ብለህ የምታስበው? እስኪ ንገረኝ። እኔ ስብስቡ ያው በጋራ ነው ማም ምክንያቱም ኢትዮጵያ እንደዚህ በግለሰቦች እኔ ብቻ መራዋለሁ በሚል አይቻልም። አሁንም ቢሆን ግን አሁን ለምሳሌ ትብብር ብለው የጀመሩ እንትን ካሉ በእንደዛ አይነት መንገድ የተሻለ ነው ብዬ ነው ማለት ተነጋግረው ለወደፊት ግን እና አሁን ተስፋ መጠልበት ስብስብ አለ። ከታጣቂም ሊሆን ይችላል፣ ከሰላማዊ ፓርቲ ታጋይም ሊሆን ይችላል። በቃ ይሄ ቢመጣ በቃ የምመኘው ነው ችግራችንን ይቀርፋል፣ ሀገራችንን ወደ ከፍታ ይወስዳል ብለህ ተስፋ መጥልበት ስብስብ አለ? ሰላማዊ አለ ብዬ አላምንም። አንደኛ እሺ ከታጣቂ ተስፋ መጥልበት አለ? አሁን እኔ ተስፋ የሚጣልበት በታጣቂዎች በሚደረገው ትግል ነው፣ አሁን በተጀመረው ትግል እንጂ ሰላማዊ ከሆነ አገር ቤት ምን አለ? የለም እኮ። አሁን በተጀመረው ትግል ስትል በፋኖ ነው ተስፋ እምነትህ ወይስ በኦነግ ነው? በቃ በሁሉም ነው እኔ ማምነው፣ በሁሉም ነው። ለምሳሌ ህዋት አለ፣ ኦነግ አለ፣ ቤኒሻንጉል አሉ፣ በተለያየ ክልሎች ላይ ታጣቂዎች አሉና በእነዛ ትብብር ይሄ መንግስት ከተወገደ ይሄ መንግስት ካስወገደ በኋላ ደግሞ በጋራ የጋራ ሀገር መገንባት ምክንያቱም በሁሉም ነው ካልክ ቆይ አሁን የጠራቸው በሙሉ ቤተመንግስት ቢገቡ በመሃላቸው ያለውን ችግር ቤተመንግስት ከመግባታቸው ፊት ካልፈቱ ከገቡ በኋላ ሊፈቱ ይችላሉ ብለህ ታስባለህ? በንግግር ይፈታል፣ በንግግር መፈታት ይችላል ብዬ አምናለሁ።
ምንድነው መስተማመኛ? ህዝቡ ለምሳሌ ገና ለገና በነገር ትፈታላችሁ ብሎ አምኖ ቤተመንግስት እንድትገቡ ይፈቅዳል ወይስ መጀመሪያ ችግራችሁን ፈታችሁ አንድ ሆናችሁ አሳዩኝ የሚለው ነው የሚያሳምነው? ነው እሱ ህዝቡ እንኳን እየተረገጠ ነው የሚኖር። ይሄው ባይዘው ያው አቅሙ የታወቀ ነው። ህዝቡ እንኳን ላይ ብልጽግና ወዶና እንትን ብሎ አይደለም የሚኖረው። ቆይ አንተ ባልከው ሊድ ፋኖና ኦነግ ቤተመንግስት ቢገቡ ወደፊት ያሻግሩናል ተስማምተው ብለህ ታስባለህ? እኔ ያው በተነጋግረው ያሻግሩናል ብያምናለሁ። በቃ ቢያንስ አትሊስት ከዚህ መንግስት የተሻለ ነገር ሊመጣ ይችላል። ምክንያቱም ኦነግም ሊሆን ይችላል፣ I don't care like ህዋትም ሊሆን ይችላል፣ ፋኖም ሊሆን ይችላል፣ ሌላም አካል ሊሆን ይችላል። ቢያንስ ከዚህ ከሴራ ማለት አሁን ያለው መንግስት በጣም ሴራ በፕላን ነው ሴራ እየሰራ ሲያስ በሃይማኖት ይገባል፣ ከዛ በብሔር ይገባል እና በፕላን በቅድ ነው የሚሰራው። ለምን ሰላም እንዳይኖር ይፈልጋል የመንግስት ነው አስበው። እኔ ማንም ኦነግ እንዲመራው ይሻለኛል ብያምናለሁ። ምሳሌ አብይ አህመድ እንደዚህ ኢንተርኔት ከሚያደርገው because አብይ አህመድ 8 ዓመት ሙሉ ተፈትኖ የወደቀ ነው። ኦነግ ገብቶ ቢመራ ትመርጣለህ? ኦነግ ቢገባና ሀገር ቢያስተዳድር የተሻለ ነው ብለህ ታምናለህ? አዎ ምክንያቱም ፋኖ ይስማማል። እሺ አሁን ኦነግ አራት ኪሎ ቢገባ እሺ ኦነግ አራት ኪሎ ፋኖ መጥቶ ብናየው እና ያው ሃን ደግሞ እንደ አዲስ ደግሞ መታገል እንችላለን ካላስተካከለ ብዬ ነው እንጂ 8 ዓመት ተደብድቦ ህዝብ አንቆ ሰላም ጠፍቶ ኑሮ ውድነት ህዝብ እኮ እንደዚህ እየተሰደበ በጠቅላይ ሚኒስትሩ እኮ ይሄ በቃ ስድብ ነው። እኔ ቆይ ይኸውልህ አሁን ለምሳሌ ሀገር ላብራቶሪ አይደለች ማለት አንዱ መጥቶ ቢሞክርና ብናየው ምናምን የምትለው ነገር አይደለም። የእግር ኳስ ቲም እንኳን እንዲያሰለጥን የሚመረጥ አሰልጣኝ ትራክ ሪከርዱ ታይቶ ምን ያህል ጨዋታ አሸነፈ፣ ምን ያህል ጨዋታ ተሸነፈ፣ የትምህርት ዝግጅቱ ምን ይመስላል የሚለው ነገር ነው። በዛ ላይ ሙከራ ጊዜ ምናምን ለመስጠት እንኳን ይሄ ሀገር ነው ብናየው በሚል ዞሮ በጉልበታቸው የሚወሰን ነው እንጂ ማንም ፈቅዶ ያስገባቸው ባይዘ ግን ጉልበት ነው። ያው ጊዜው ጉልበት ነው። ብልጽግናም ቆሽ ብሎ ያስገባቸው ባይዘ ግን እንዳጋጣሚ ሆኖ ብልጽግናን ካሸነፉ ገባሉ። ምንም ህዝቡ ምናምን ያው ህዝቡ ያው ዞሮ ባሸነፈ ነው የሚከተለው የታወቀ ነው። ምክንያቱም ካሁን በፊትም የሚታወቅ ስለሆነ ህዝብ ያው አሸናፊን ይከተላል። ከዛ አሸናፊ ባለው ከዛ ጦር መሳሪያ ተሸብክ ከመተው ካሸነፈ ዞሮ ልንከተል የምንችለው በዛ ነው። ምክንያቱም እነዛ ናቸው አቅም ያላቸው ሁሉም ነገር ያላቸው ከሆነ ድረስ እነዛን ነው የምናዳምጠው እንጂ ልናስ ታግለህ ትገጥማለህ ከወይ ያሸነፈን ብልጽግና ያሸንፋል። ኦኬ እነዛ ያሸንፋሉ። ኦኬ ነው ጥያቄው በአሸናፊዎችና በጉልበት ነው። ጊዜው የጉልበት ስለሆነ ስለዚህ ሌላው ዝም ብሎ ባዶ መሳሪያ የሌለው ዝም ብሎ እንትን ያለው አውሪው በወሬ ደረጃ ለምሳሌ ቲክታክ ላይ ምናወራው ምናምን ሁሉ ምድር ላይ ያለው ግን ዋና ተዋናይ ነው ብዬራም። እሺ ከልብ አመሰግናለሁ። እና እንደዛ ነው። ቴንክ ዩ። እሺ ወንድሜ እግዚአብሔር ያክብርልሽ። ቴንክ ዩ። እሺ ሌላ ሰው ጤና ይስጥልኝ። እሺ ቴዲ አንድ ሀሳብ ልጨምር ነው ቴዲ። ዩቲዩብን አጥፋው ከጀርባ አንድ ሀሳብ ልጨምር ነው ቴዲ። ዩቲዩብን አጥፋው። እሺ አንድ ሀሳብ ልጨምር ነው ቴዲ። እሺ ይኸውልህ ቴዲ አሁን ብልጽግና አሸንፏል። ባለፈው እንደውም የሆነ ሶሻል ሚዲያ ላይ ሲቀሳቀስ ያየሁት ነገር አለ። አንተ ጎበዝ ተማሪ ነበር ካሉ ድሮ እና በጣም ቀለም የነበረ የምትል ልጅ አይቻለው። ኢህአዴግ እኮ ነው የቀጠለው። በኢህአዴግ ዘመን ከተማርክ ማለት ነው የዛን ጊዜ ካድሬ የሆኑት አሁን ብልጽግና ውስጥ ያሉ ሰዎች እንዳለ ኢህአዴግ የነበሩ ሰዎች ናቸው። ተመልከት የ97 ምርጫ ጊዜ ማለት ነው ሲያስጨፈጭፈን የነበረ ማን ነው? ወርቅነህ ገበየሁ ነው። እሱ የኢጋድ ዋና ዳይሬክተር ነው። በማን ሪኮመንዴሽን? በአብይ ሪኮመንዴሽን። አሁን የአፍሪካ ህብረት ዋናው ሊቀመንበር የሆነው በማን ሪኮመንዴሽን ነው? ከጅቡቲ መጥቶ ሪኮመንዴት ተደረገው በአብይ። ይሄ ድራማ እኮ ነው። አሁን ሁለቱ ናቸው። ይሄ ምርጫ በጣም ግልጽ ፍትሃዊ የነበረ ታስብነ ሳሚያ ዘካሪያ ለምሳሌ ከምርጫ ቦርድ ተነስታ ወደዚህ ወደኛ ሀገር ስትመጣ ማለት ነው ማን የተተካቻት? ብርቱካን። ይሄ ድራማ ነው። በእኛ ሀገር እኮ ፖለቲካ የለም። አሁን
ኢህአዲግ እኮ ነው የቀጠለው። ሰው ለምን እንደሚሸወድ አላውቅም። ኢህአዲግ ነው የቀጠለው። አሁን ብልጽግና ስለተባለ መደበር ስለተባለ እሺ ኢህአዲግ ከቀጠለ ኢህአዲግ ራሱ ለሁለት ተከፍሎ ቲፒኤልኤፍ እና ቀሪዎቹ ሶስቱ ፓርቲዎች ተባብለው ተዋድነው ለምን ተዋጉ ታዲያ? ቴንኪው። አሁን ምን መሰለህ ተንኮል ነው እዚህ ጋር ሴራና ተንኮል ነው። ዋናው የዚችን ሀገር ሪሶርስ የመቀራመት ጉዳይ ነው። ትናንትና ወያኔ ሲበላ አይሉ እዛ ውስጥ የነበሩ እነለማ ናብይ እነሱ ደግሞ የሚደግፋቸው ሰዎች ፈጠሩ። ታማጆር ሹሙን ያዘ፣ ነሳረን ያዙ። ከዛ በኋላ ሌላው ቡድንን አገለሉ። ለሱ የሚደግፉትን ከደቡብም ክልል ከአማራም ክልል አሁን ግማሾቹ ወደ ውጪ የተሰደዱትን፣ ግማሾቹ እስር ቤት ያስገባቸውን፣ ግማሾቹ ያስገደላቸውን ሴራ ሰሩ። አሁን ለምሳሌ የኦሮሚያ ክልል ዋናው መስተዳድር ማለት ነው የጸጥታ ክፍል ኃላፊው እኮ አገርን ክዶ በኤርትራ በኩል ግብጽ ገባ ነው። አበበ ገረሱ ነው ምናምን የሚባል ጀነራል ማለት ነው። እንዳለ አሁን ስልጣን ላይ ያሉትን ብታያቸው ማለት ነው የአዲስ አበባ ምክትል ፖሊስ ኮሚሽነር ያደረገው የጅማ ልጅ ነው ከየት ከአብይ ማለት ነው። እዚህ ጋር ከጀርባ ብታይ ማለት ነው ሁሉም ቀጥሎ እያደገ የመጣ የሴራና ምንድነው አሻጥር ፖለቲካ ነው እንጂ ኢህአዲግ ነው እየሰራ ያለው ከመጀመሪያው ጀምሮ ማለት ነው 27 ዓመት። ስለዚህ መፍትሄው ምንድነው ማለት የዘቀጠው ልነግርህ የምችለው ምንድነው መሰለህ ጎበዝ ተማሪውን በድሮ ጊዜ ማለት ነው ፖይንት ሲመጣለ ዩኒቨርሲቲ ታልፍና ትሄዳለህ ወይ ዶክተር ፕሮፌሰር ትሆናለህ። እንደገና ደግሞ መሀል ላይ ያለ እንደዛ ሲ ክላስ ያለ አስተማሪ ምናምን ነው የሚሆነው። እነዚህ እኮ ዲና ኤፍ ያመጡ ሰዎች ናቸው ፖለቲካ ውስጥ ገብተው የዛኔ ምንም አማራጭ ያጡ ሰዎች ፖለቲካን አጨማልቀው የያዙ ሰዎች ማለት ነው። የማን ችግር ነው? እነሱ ሁላ ዩኒቨርሲቲ መግባት ያልቻሉ ሰዎች ናቸው ፖለቲካ ውስጥ ይዘው ያጨማለቁ። ኢህአዲግ ነው የቀጠለው። አንድ ጊዜ አሁን ዲ እና ኤፍ ያመጡ ከሆኑ ፖለቲካውን እየዘወሩት ያሉት ኤ ፕላስ ያመጡት የት ነው ያሉት? እሱ የማን ችግር ነው ታዲያ? ኤ ፕላስ ያመጡማ ዶክተር ሆነው ዳቦ እየለመኑ ነው። ይሄው ስንቴ ወጡ። አረ ደሞዛችን አይበቃንም። አረ ዳቦ መግዛት አልቻልንም። ልጆቻችንን እንዴት እናስተምር? ላልተኖረው ልጅነታችን ምን እናድርግ እያሉ የጮሁ ነው። ግማሹ ዶክተር የኢትዮጵያ የት ነው ያለው? አሁን አፍሪካን ሀገር ገብቷል። እኔ ያለሁት አሁን አረብ ሀገር ነው። እኔ ባለሙያ ነኝ። ከውጭ ጉዳይ ተመድቤ መጥቼ ነው እዚህ ተገፍቼ ቁጭ ብዬ መፍትሄ ካለ ብዬ የምጮኸው በተለያዩ ሚዲያዎች ላይ የራሴን ስራ ሰራለሁ። እግዚአብሔር ይመስገን ጌታ ከኔ ጋር ስለሆነ አድኖኛል። አሁን ፖለቲካ ማለት እኛም ብዙ ጊዜ እዚህ ሶሻል ሚዲያ ላይ ካደረኩላችሁ ነገር አንዱ ዕውቀት ያላቸው ሰዎች ማይዘለፉበት ማንንም ሐሳቡን መጥቶ ተከብሮ እንደመጣ ተከብሮ እንዲሄድ ሁሉም እንዲሳተፍ ነው። ትክክል። እንደዚህ አይነት ኢንቫይሮንመንት ላይ ምሁራኖች ራሳቸው መጥቶ ፋይት ካላደረጉ በፖለቲካ ውስጥ ምን አለ መሰለኝ በሀገር ጉዳይ ላይ ካልተሳተፍክ ባልፈለከው ሰው ትተዳደራለህ። ምሁር ነኝ አንድ ነገር ልንገርህ፣ በግልጽ ልንገርህ። ለምሳሌ የኔን ኤክስፒሪየንስ ገብቶኛል። ልትል ያልከው ገብቶኛል። መታገል ግዴታችን ነው። የኔን ኤክስፒሪየንስ ልንገርህ። እዚህ ለምሳሌ እንትና ብሎኬት ተደረገች ኳታር፣ እኔ የምኖርባት ሀገር ማለት ነው። ብሎኬት ስትደረግ እዚህ የነበረው አምባሳደር ምስጋኑ የሚባል በጣም ጀግና የሆነ አምባሳደር ነበርና የመከላከያ ሚኒስቴሩን አመጣው። ሲራጅ ፈጀሳ የዛኔ መጣ። ከዛ በኋላ የዛኔ ብሎኬት ያደረጓት 5 ሀገሮች ናቸው። የመጀመሪያው ፍሮንት ፔጅ ላይ ማለት ነው የኢትዮጵያ መከላከያ ሚኒስቴር መጥቶ ኳታር ላይ ጎበኘ ተብሎ ማለት ነው ተነጋገርን ሲል በጣም ክሪቲካል ታይም ነበር ለነሱ ማለት ነው ለኳታሮች። ለምን ብሎክ አድርገዋታል? ሳውዲ፣ ዩኤኢ፣ ግብጽ፣ ባህሬን ታስታውስ እንደሆነ 5 ሀገሮች ማለት ነው የዛሬ 7 ምናምን ዓመት። የዛኔ ይሄንን በማድረጉ አምባሳደር ምንድነው በጣም ሪኮግኒሽን አገኘች የኛ ሀገር ማለት ነው የት እዚያ ኳታር ማለት ነው። ከዛ በኋላ ጠቅላይ ሚኒስትራችን መጣ ኃይለማርያም ደሳለኝ በወቅቱ በነበረ ከሱ ጋራ በጣም ተቀራረብን፣ በጣም ደስ አለን።
አብረን ሆነን እና ጥያቄ እንዲጠይቅ ሊቀመንበራችን አደረኩትን የምን ትምህርት ቤት እንዲሰጠን እዚህ ተሰጠን። ትምህርት ቤት ተሰጠን። የሚገርም ነገር በነፃ ማለት ነው። በነፃ ተሰጠን። ከዛ እዚህ የነበረው ኤምባሲ በሂደት ነው የምነግርህ። በጣም አሳጥሬ ነው፣ ሰፊ ነው ርዕሱ። እንዲዘጋ አደረገ። 31 ኤምባሲዎች ሲዘጉ የተዘጋፈ የወዳደቀ ኢትዮጵያ ንብረት ይነግራል። በኋላ ሪኮቨር ሲደረግ ማለት ነው እንዳለ ከአቅም በታች የሆኑ ሰዎች ማለት ነው በዘር ተለቃቅመው አንዴ አድምጠኝ ወይኔ ቆይ 7 ደቂቃ አድምጫለሁ። አንዴ ስማኝ እሺ። ፊደል ቆጠርን የሚሉ ሰዎች ጥግ ይዘው ጀንትል ወይም ደግሞ ላይክ የመጨረሻ ፖለቲካ ሲያልፍ ማይነካካኝም አይነት ነገር ቅባት ከተጫወቱ የራሳቸው ችግር ነው እንጂ እነዚህ ያልተማሩ ሰዎች ችግር አይደለም። ታሪኩ ምን ያደርግልናል? ቆይ አንዴ ሰዓት የለንም እኮ አንዴ ረጅሙን ታሪክ አይደለም የምትነግረን፣ አሳጥረን ነው የምትነግረን። 8 ደቂቃ አውርተሃል። እሺ ፊደል አልቆጠሩ የምትላቸው ሰዎች አውት ስማርት አድርገው ፖለቲካውን ከተቆጣጠሩ ወይም ፖለቲካ እንደ ኤሌክትሪክ የምትፈራው እንዲሆን ካደረጉብህ ወይ ከሳሉብህ ያንተ ችግር ነው እንጂ እነሱ ችግር አይደለም። የማንን ጎፈሬ ታበጥራለህ? በሀገራዊ ጉዳይ ላይ አንተም እንደነሱ ፋይት ማድረግ አለብህ። ያንተ መማርህ የሚታወቀው እነሱን አውት ስማርት ስታደርግ ነው። በእነሱ የመጫወቻ ሜዳ ሳይሆን በአንተ የመጫወቻ ሜዳ። እንዴት ነው? ራስህ ቅረጸው። ስለዚህ አንተ ጥግን ይዘህ መልሰህ ደግሞ እነዚህ ያልተማሩ ሰዎች ናቸው ብለህ ማንን ነው የምትወቅሰው? እነሱ ስልጣን እንዲሰጡ ነው? እሺ ልመልስ ቴዲ። ኦኬ ቴንክ ዩ። አንድ ነገር የምነግርህ ማለት ነው ስልጣን ላይ ራሱ መቆየትና የተሻለ ሪሶርስ እንድታገኝ ማድረግ ማለት ነው በጣም እንትን ኮንፊደንስን ይጨምራል። ኢኮኖሚ ራሱ ማለት ነው ልንገርህ፣ አሁን እየተጎዳ ዶክተር ሆነ በአነስተኛ ደሞዝ ቤተሰብ እያሳሰበ ልጆች እያሳሰበ የምትኖርበት ቤት ኪራይ እያስጨነቀ ኮንፊደንሱን ልታገኘው በቃ እንትኑን ልታገኙአቸው። እነዚህ ሰዎችስ ገንዘብ አላቸው፣ ኮኔክሽን አላቸው፣ ሰው አላቸው፣ ኮንፊደንሳቸው ጨምሯል። እንደገና ደግሞ ቀን በቀን ማለት ነው አንተ ስለ አዳዲስ የሕክምና የተፈበረኩ ነገሮች ላይ በማጥናት ወይም ደግሞ ስለ አካውንቲንግ አዳዲስ ስታንዳርድ አዳዲስ ፕሪንሲፕል ነው ዲል የምታደርገው በየቀኑ። እነሱስ አዳዲስ ተንኮል፣ አዳዲስ ሴራ፣ አዳዲስ የሰውን ጭንቅላት መቀየር። ለምሳሌ የአርሲን ጉዳይ ከትናንት ወዲያ አልቅሰን አብደን ቢቢሲ ላይ ያወጣውን ሰምተሃል። ክርስቲያኖች ማለት ነው እንትን ሄደዋል፣ ጫካ ሄደዋል ፈርተው ማለት ነው። ከብቶቻቸው ተዘርፈው ከ3000 በላይ አርሲ ጫካ ውስጥ ነው ያሉት። ትናንትና መተው አቡነ ሳሪዎስ ምን ይሏል? ቤተክርስቲያኑን እንሰራለን ይሏል። ዋና ሰዎቹን እስር ቤት አስገቧቸው። አየው የቱን ያህል አይዲያን እንደሚያስቀይሱህ። እሺ ለማን ነው አሁን? ቆይ የኔ ጥያቄ አቤቱታ የምታቀርበው ለማን ነው? ለተማሩት ነው ላልተማሩት ነው? እሺ ወጣም ወረደ እኮ እነዚህ ሰዎች አሁን ፓወር ላይ ነው ያሉት። እነሱን ካላሸነፍካቸው ህዝቡን ዊን ካላደረግክ ህዝቡ እንዴት ነው የምታሸንፋቸው? እንዴት ነው የምታሸንፋቸው? እነዚህን የምታሸንፋቸው ልክ እንደ አሁን አንተ እንደከፈትከው አይነት በልዩ መልክ ህብረተሰቡን በመድረስ ነው። ያንን ለማድረግ ደግሞ ሪሶርስ ይፈልጋል። አንተን አይነት ሰው ይፈልጋል ቴዲ። እኔ እኮ መድረክ ነው የፈጠርኩልህ። እነሱ መጥተው ያወራሉ፣ አንተም ታወራለህ። እኔ ታጋ አይደለሁም። ከኔ ውጪ አሁን እነዚህ ስብስቦች አሁን ያልተማሩ ናቸው ብለህ የምታስብ ከሆነ በእኔ ትንታኔ የተማሩም ያሉ ሰዎች አሉ፣ አስተማሪዎቻችን አሉ፣ ፕሮፌሰሮች አሉ፣ ምሁራኖች ያሉበት ስብስብ ነው። ኦኬ በአንተ ትንታኔ ያልተማሩም ብለህ ካሰብክ የሆነ የፈርት እኮ ማውጣት አለብህ አይደለም እንዴ? መታገል አለብህ፣ መነጋገር አለብህ። በህዝባዊ እምቢተኝነት ከሆነ ለዛ ብዙ ነገር መጻፍ አለብህ፣ ማንበብ አለብህ። ታግለህ ለማታገል ወደ ህዝብ መውረድ አለብህ። ሱፍና ከረባትን ለብሰህ ከሰኞ እስከ ሰኞ መታየት ላይ ይጠበቅብህ ይችላል። ሶሻል ሚዲያን መያዝ አለብህ። ገባህ አይደለም? ስራ ሳትሰራ ተሽከርካሪ ወንበር ላይ ተቀምጠ የሚሰጥ ስልጣን አለ ወይ? የለም። እኔ እኮ ድክመታችንን እንቀበላለሁ። ይሄው ኢህአዴግ እኮ ብልጽግና ማሊያውን ቀይሮ ብልጽግና ሆኖ ይሄን ያህል ዓመት
እንዲያደርግ የኛ አስተዋጽኦ በጣም ነበረበት። ግን በ97 ጊዜ ለምሳሌ እኔ ልንገርህ ብርሃኑ ነጋ ደግፈን ታስረናል። ብርሃኑ ነጋ ዛሬ ምንድነው ሄዶ ማለት ነው ፓንት ነው የሆነው ለነዛው ለኢህአዴግ ሰዎች ተመልከት። ትናንት ጌታቸው አረዳ ምን ነበረ? እሺ ፕሮፌሰር ብርሃኑ ነጋ ያልተማረ ሰው ነው? አቤት ፕሮፌሰር ብርሃኑ ነጋ ያልተማሩ ሰው ናቸው? የተማረ ነው። ግን ምን እንደሆነ ታውቃለህ? ይሄ ሰውዬ አባበሰው ሸወደው ገብቶ ማለት ነው ጥቅም ሸወደው እንጂ አሁን እሺ አንተ እሱን አምኖ ማለት ነው ቴዲ አንድ ነገር ልንገርህ እሱን አምኖ በ97 መስዋዕት እጁን ያጣ እግሩን ያጣ ወጣት ምን ብሎ ነው የሚያስበው? እስቲ እሱን ወደ ኋላ ሄደህ እሺ ስለዚህ አልተማሩ የምትላቸው እነማን ናቸው? ስፔሲፊካሊ ይሄ አካል አልተማረ የምትለው ዲሲሽን ሜኪንግ ላይ ወይም ደግሞ ውሳኔ ሰጭነት ላይ ፈላጭ ቆራጭ እንግዲህ አብይ አህመድ ብትለነ ሽመልስ ብትለነ ጠቅላይ ሚኒስትሩ አልተማረ ብለህ ነው የምታስበው? ዶክተር ድራለው ምናምን እንዳትለይ እሺ ጠቅላይ ሚኒስትሩ እንዳትለይ ወደ ኋላ ሄደህ ሃይ ስኩል የት ነው የጨረሰው? ስንት ፖይንት አመጣ? የት ዩኒቨርሲቲ ጆይን አደረገ? በስንት ዓመተ ምህረት? እሺ አንተ በምትለው ሊድልህ ቆይ አንተ በምትለው ሊድ ችግር የለውም። ጠቅላይ ሚኒስትር አብይ አህመድ አልተማረም። አዎ ፕሮፌሰር ብርሃኑ ነጋ ተምሯል። አዎ እያየ ገባበት። ስለዚህ ያልተማረው ጠቅላይ ሚኒስትር የተማረውን ፕሮፌሰር ብርሃኑ ነጋን ሸወደው። አዎ ስለዚህ ከሁለቱ የተማረው ማን ነው? የተማረው አብይ አህመድ ነው ልትል ይችላል። ግን ውጤቱስ እኮ ነገርኩህ። ኢትዮጵያን ለዳ ህዝቧን ደግሞ ለመከራ ለስቃይ ለእርድ እንደገና ለኑሮ ውድነት አበቃ። የዚህ ሰውዬ እኮ እንትን ብልጣት ማለት ነው እንትን ቤኔፊቱ እኮ የተገኘ ነገር ምንድነው ነው? ኢትዮጵያ ከትናንት ወዲያ የዛሬ 10 ዓመት 20 ዓመት የነበረችበት 18 ብር ነው ነዳጅ። በአሁን ሰዓት ስንት ብር ነው የሚያልቀው? ሰው እንዴት ፊል ልናደርገው አልቻልንም? እንዴት አይናችን ተሸፈነ? እኔ ግራ እየገባኝ ያለው ይሄ ነው። የኢትዮጵያ ህዝብ እኛ ወጣቶች ነን መቀየር እንችላለን ነው። እሳቱ ሊንቦገቦግ ይገባል ውስጣችን። እነዚህ ሰዎች ሊሸውዱን አይገባም። ቅድም አሁን ለምሳሌ አባዱላ ገመዳ ብለሃል። አባዱላ ገመዳ እኔ በአንድ ነገር ነው ለምሳሌ ኦህዴዶችን ማደንቃቸው ምንድነው? እኔ እኮ እሱ አይደለም የምልህ እሱ የመጨረሻ ጥያቄ ነው። ተምሬያለሁ የምትለውን አንተን አልተማሩ የምትላቸው ከሸወዱ ያንተ መማርህ ምኑ ጋር ነው? ቢያንስ ይሄ ተሸንፈናል ብለው ተሸንፈናል እንዳገር ወድቀናል ያልኩት ለዛ ነው። አሁንም ግን በአገር ተስፋ አይቆረጥም። እኔ አሁን እያልኩኝ ያለሁት በአገር ተስፋ አይቆረጥም። መስዋዕት ልንሆን እንችላለን ከነዚህ ሰዎች ጋር መታገል። አሁን ሀገር ውስጥ እንዳሉት ማለት ነው ኦርቶዶክስ ታጋዮች እስር ቤት ይከታል፣ ግን አሸናፊዎች እንሆናለን። ለምን የያዙት ማለት ነው የያዙት መንገድ የውሸት የማጭበርበር የማታለል የዘረፋ መንገድ ነው። ረጅም መንገድ አይሄዱም። እሺ ከልብ አመሰግናለሁ። እሺ ከልብ አመሰግናለሁ። እሺ ቴንክ ዩ አድማጭ፣ ብዙ ደቂቃ ሰጥቻለሁ። ነገ ከነገ ወዲያ በሚነሱ ሀሳቦች እንገናኛለን። Thank you brother. Thank you brother. እሺ ጋይስ ወይ ሌላ ሰው ገብቷል። ጤና ይስጥልኝ። ሄሎ ሰላም ነው ቴዲ? አሎ እግዚአብሔር ይመስገን። እንዴት ነው? አስተያየት መስጠት ይቻላል? ይቻላል። እንግዲህ እኔ የኢትዮጵያን ሁኔታ የምረዳው ከዓለም ጠቅላላ ሁኔታ አንጻር ነው። ብዙ ጊዜ እኛ ሁሉ ነገር ፖለቲካ ይመስለናል፣ ግን መንፈሳዊም እንትን አለው ውስጡ። ለምሳሌ ዓለም የምትመራው በአብይ አህመድ ብቻ አይደለም። በግሎባል ኤሊት አለ፣ ሲክሬት ሶሳይቲ፣ ዲፕ ስቴት የሚባሉት ዓለምን ፕላን አድርገው የሚመሩ ከፍተኛ ስልጣን ያላቸው አብዛኛው የአፍሪካ መሪዎች በእነሱ እጅ ናቸው። እና እኛ ዛሬ ፖለቲካ ከሌ ፓርቲ አድር ብለን መፍትሄ የምንሰጠው ብቻ አይደለም። ኢትዮጵያ አንታይ ኮሎኒያሊዝም ከአድዋ በኋላ በ1960ዎቹ በነ ሄንሪ ኪሲንጀር ፕላን ተደርጎ ብዙዎቹ ኮንስፒሬሲ ይሉታል፣ በዛ ውስጥ በቀል እየተደረገባትም ያለች ሀገር ነች።
አብዛኛው ኢትዮጵያ ውስጥ ያለው ጦርነት ደርግ ከመጣ ጀምሮ እስካሁን ድረስ የቀጠለው ለ50 ዓመት የቀጠለው ጦርነት የነሱ እጅም አለበት እና አንዳንድ ጊዜ በዚህ ውስጥ ደግሞ በጣም ነገሮችን የሚያባብሰው ባንዳ የሚባለው አካል ነው። ኢትዮጵያ ውስጥ ባንዳ ብዙ አለ። አገሩን አሳልፎ የሚሰጥ እንደው ትክክለኛው ኢትዮጵያዊ ለአገሩ እንደው ከልብ እንትን የሚለው ኢትዮጵያ ውስጥ ነው 10 እና 20% አይሆንም። አብዛኛው ሳይለንት ማጆሪቲ ወይም ደግሞ በባንዳነት ተሰልፎ አገሩን የሚሸጠው ማዕት ነው እና አሁን ያለው ችግር ጠቅላላ አብይ አህመድ ላይ ወይም ብልጽግና ላይ ብንዘፈዝፈው ምንም የሚመጣ መፍትሄ የለም። ከረጅም ጊዜ ጀምሮ ከደርግ ራሱን የጣሉት እነሱ ናቸው። ወያኔ ወይም ሻዕቢያ ታግሎ አይደለም ደርግ የጣለው። እነዚህ ግሎባል ኤሊት ኢትዮጵያን ለመምታት ከመፈንቅለ መንግስት አስመስለው በ1981 ጀነራሎቹን የጨረሱ ዋና የኢትዮጵያ እንትኖች ከመጡ በኋላ ሻዕቢያ ወያኔ ሰንት ብሎ ኢትዮጵያ እንዲገባ ከዛ ወያኔ እንዲመጣ ያደረገው እነሱ ናቸው። 27 ዓመት ሪሌቲቭሊ ሰላም ይመስለው ወያኔ ባንዳ ስለሆነ ያው አገሪቷን ዋና እንትኖችን አሳልፎ ስለሰጠ እሱ በቃ ስቴብል ሆኖ እንዲመራ ፈቅደውለት ነው እንጂ ከወያኔ በላይ አገሪቷን እንትን ያለ የለም። ግን በቃ አገሪቷን በህገ መንግስት እያለ በክልል ከፋፍሎ እንደተለያየ ሀገር አርጎን ያስቀመጣል። ለምሳሌ ህገ መንግስቱ ላይ ክልል እኮ ማለት ራስን የቻልክ አንድ ሀገር እኮ ማለት ነው። እንደዛ አድርገው እኮ ነው ከፋፍለው ሄዱት። በየትኛውም ዓለም በየትኛውም ተሞክሮ በማይታወቅ ሁኔታ በብሔር እንትን ብሎ አንቀጽ 39 አስቀምጦ የትኛው ሀገር ተሞክሮ ነው እንደዚህ አይነት ነገር ያለ? ያንን አሁን ዛሬ በ7-8 ዓመት አብይ አህመድ ላይ ሁሉ ነገር ብናመጣው ምንም ይመጣ መፍትሄ የለም። ስለዚህ እኛ ሀገራችን ሌሎች አሉ ከስር ከውስጥ ሆነው ዓለምን የሚመሩ ኤሊቶች አሉ። በእነሱ IMF እና ወርልድ ባንክም እኮ የነሱ አካል ነው እና ዶላሩን የሚቆጣጠሩ ምንዛሪ የሚቆጣጠሩ ኢትዮጵያ በኢንፍሌሽን ምትል ከዛ ተማረን ደግሞ ሌላ ኦርደር አለ እየመጣ ያለ ኒው ግሎባል ኦርደር አለ። በሱ ውስጥ ኢትዮጵያ እንድትገባ ባይዘዌ ተመሳሳይ ችግር እኛ ጋር ያለው ችግር ኬንያም አለ ኡጋንዳም አለ። ኬንያን አቃታለሁ። እኛ ጋር ያለው ችግር ናይጄሪያ አለ። ዛሬ ናይጄሪያ ክርስቲያንና ሙስሊም እየተጨፈጨፈ ነው ተመሳሳይ አርሲ እንዳለው ማለት። ስለዚህ ሁላችንም በተለይ በአገራችን ጉዳይ ላይ ፖለቲካውን ትተነው አትሊስት እንደው በመንፈሳዊም ነገር ብንተባበር ብንጸልይ ብንጸና እንደዛ አድርገን ነው አሁን ያለውን ነገር ሶልቭ የምናደርገው እንጂ በብልጽግና ብቻ የሚፈታ ጉዳይ አይደለም። ኦኬ ነው ማስበው። ከልብ አመሰግናለሁ አድማጭ፣ እግዚአብሔር ያክብርልኝ። ቴንክ ዩ። አሜን። ኦኬ ልዝጋው ከአቅሜ በላይ ነው ይሄ ስልክ። ኦኬ ክብራትና ክብራን ሁላችሁንም አንዴ ልዝጋው። የሁላችሁንም ሐሳብ ለማስተናገድ ሙከራ አድርጌያለሁ። ደውላችሁ ወረፋ ይዛችሁ እድል ላላገኛችሁ እዚህ ጋር ሪኩዌስት ልካችሁ እየጠበቃችሁ ላላችሁ ከልብ ይቅርታ ነው የምጠይቀው።